ወይም ደግሞ እኔ ጋር ላከራርማት ወጣት ሴት ናት። በእርግጥ ብዙ መከራዎች ያለፈች ሴት ናት። ለዛ ነው እኔ ቤት እንግዲህ ያለችው። ያው ህይወቴን አብረን ተጋርተን የበለውትን በልታ እንድትኖር ፈልጌ ያቆየዋት ማለት ነው። አይመለከተኝም። አንዱን ሙሉ እንዲፋግቼ ረገዝኝ ረገዝኝ ሰላም ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? ውድ ስጦታዎች እኔ ደህና ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። እንግዲህ ዛሬ የመጣሁት እንደተለመደው ከእንግዳ ጋር አይደለም ውድ ቤተሰቦች፣ ወይም ደግሞ አጠገቤ አንድ እንግዳ ይዤ አይደለም፣ ለብቻዬን የመጣሁት እንደ አንዳንድ ጊዜ ማለት ነው። ዛሬ ደግሞ ብቻዬን የመጣሁበት ጉዳይ ጠቋሚ አብሮኝ ስላልሆነ ወይም ደግሞ ፊቱን ማሳየት ሳይፈልግ ቀርቶ በቃል ጥቆሞን ስላደረሰኝ ሳይሆን ዛሬ እኔ ላይ ወይም ደግሞ በእኔ ዙሪያ ላይ የተፈጠረ አንድ ጉዳይ ወይም ክስተት ስለመኖሩ ያም ነገር ተከስቶ ተፈጥሮ አልፎ ዛሬ ላይ ቆሜ ለእናንተ ልነግራችሁ ወደድኩኝ። እንግዲህ የተፈጠረው ነገር በእኔ ዙሪያ ወይም ደግሞ እኔ ቤት ውስጥ የተፈጠረ አንድ ጉድ ስለመኖሩ ነው ልነግራችሁ ወይም ላያሳያችሁ የመጣሁት ማለት ነው። ጉዳዩ እንዳልኳችሁ የተፈጠረው ነገር አልፏል። ግን አሁን ይህን ቪዲዮ ምሰራላችሁ ወይም እየሰራሁኝ ያለሁት ያለፈውን እንድታዩት መማሪያም ማስተማሪያም ግንዛቤ መስጫም ይሆናል በሚል ነው። የተፈጠረውም ደግሞ እኔው ቤት ውስጥ ነው ይሄ ጉድ ማለት ነው። ምንድን ነው የተፈጠረው? እንግዲህ ላለፉት የተወሰኑ ወራቶች ቤቴ ውስጥ አንድ አጋዥ ሰራተኛ ቀጥሬ ነበረ እና ቤቴ ውስጥ እንግዲህ ስታገለግለኝ ወይም ደግሞ ስታግዘኝ ከርማለች ለወራቶች እንደነገርኳችሁ። እቺ ሰራተኛ ይዛው የመጣችው ጣጣ ጦስ ወይም ደግሞ ጉድ ነበረ። ያንን ጉድ ነው በተከታይነት ማሳያችሁ ማለት ነው። እንደነገርኳችሁ ያለፈ ሰሞኑን የተከሰቱ ክስተቶች ናቸው። እነሱን በቪዲዮ ማስረጃም ያጠናከርኳቸው ስላሉ ወደ ኋላ መለስ አድርጌ ማሳያችሁ ነው የሚሆነው ማለት ነው። እንደነገርኳችሁ እቺ ሰራተኛ ነች። የጉዳዩ ዋና አካል ሰራተኛዋ ነች። ሰራተኛዋ ምን ፈጠረች የሚለውን በሂደት አሳያችኋለሁ ከዚህ በመቀጠል ማለት ነው። እሱን ታዩታላችሁ። ግን እሷን በተመለከተ ነው። ከዛ ውጪ ከሰራተኛዋ ውጪ ደግሞ እዚሁ ቤት ውስጥ ታሪኳ ትንሽ አሳዛኝ፣ ወደ በኋላም እንግዲህ መለስ አድርጌ ማሳያችሁ ይሆናል። ታሪኳ ትንሽ አሳዛኝ የነበረች ሴት፣ ያለፈቻቸው ብዙ ቻሌንጆች የነበሩ ጉዳዮች ታሪኮች የነበራት አንዲት ሴት ነበረች። ያቺንም ሴት እንግዲህ ታሪኳን ምንሰማ ይሆናል። እሷ ሴት ታሪኳን ልቤን ስለገዛው በጣም አሳዝናኝም ስለነበር ብዙ እኔ በጣም ያሳዘነኝ ጉዳዮች ስለነበሩ ያቺ ሴትም ወደ ቤት መጣ። ከከራረመች ትንሽ ጊዜያቶች አልፈዋል። ወጣት ናት፣ ታዳጊ ወጣት ሴት ናት። በልጅነቷ እስከ ወጣትነቷ ድረስ በጣም ብዙ ፈተና መከራ አይታ ያለፈች ሴት ስለነበረች እንግዲህ ያቺን ሴት እዚሁ ቤት አስጠግቼ እንደ እህት እንደ ታናሽ እህት ከኔ ጋር እንግዲህ ከርማለች ማለት ነው። እሷም ሴት እዚሁ ቤት አለች። እንዳልኳችሁ ደግሞ ያመጧትም አንዲት ሰራተኛ አለች። እሷም እዚሁ ቤት ውስጥ ለሶስት ነበር የምንኖረው ማለት ነው። ስለዚህ በእኛ በሶስታችን መሀል የተፈጠረ ጉድ ነው ምነግራችሁ። በዋናነት የጉዳዩ ወይም የጥፋቱ ጠንሳሽ ወይም ማን እንደሆነ ሰራተኛ እንደሆነች ነግሬያችኋለሁ። ስለዚህ እሷ ምን ፈጠረች የሚለውን ነው አሁን በተከታይነት ማሳያችሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ማስተማሪያ ይሆናል። ተመልከቱት፣ ሀሳብ አስተያየት ስጡበት። ላይክ፣ ሼር፣ ሰብስክራይብ አድርጉ ወደ ሰዎች እንዲደርስ ማለት ነው። ውድ ቤተሰቦች አብራችሁን ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ።
ያው እንግዲህ በዚሁ አጋጣሚ ውድ ቤተሰቦች ጉዳዩን ትንሽ ለማብራራት ያህል ቀደም ሲል በገለጽኩላችሁ ሁኔታ እንግዲህ ስለ ሰራተኛዋ በተመለከተ ነው። እዚሁ ቤት ውስጥ የተፈጠረ ጉድ ነው። የተፈጠረው ጉድ በብዛት ነገሩን የምታዩት እንዴት ነው? በድብቅ ካሜራ እንደምታውቁት እኔ ቤት ውስጥ ድብቅ ካሜራዎችን በተለያዩ ክፍሎች እገጥማለሁ። በሳሎን፣ በመኝታ እንዲሁም በጓዳም በግቢ ውስጥም ካሜራ አለ። ስለዚህ እንግዲህ ካሜራዬ ድብቅ ካሜራው የሚቀርጻቸው አንዳንድ ካፕቸር የሚያደርጋቸው ጉዳዮች አሉ። እንግዲህ እኔ ሳላስተውላቸው በድብቅ ካሜራው የተያዙ ከዚህ በፊት የተፈጠሩ ነገሮች አሉ። ያንን ነገር እንግዲህ ድብቅ ካሜራው ላይ የተፈጠሩ ግን ያልተስተዋሉ ጉዳዮች አሁን ላይ ወደኋላ መለስ ብዬ ሳያቸው የተመለከትኳቸውን ነገር ነው ማሳያችሁ። ሰራተኛዋን በተመለከተ እንዲሁም እኔ ቤት ውስጥ ያለችው እንደ እህት አብራኝ ልትከራርም ልትኖር ላቆያት እኔ ቤት የመጣችው ሴት በሁለቱ ማለት የተፈጠረ ነገር ነው ጉዳዩ ማለት ነው። ጉዳዩን በተከታይነት ትመለከታላችሁ። እኔም እሱን አስመለክታችኋለሁ። እሱኛው ያለፈ ነው። እኔ ሳላስተውሎ የተፈጠሩ አንድ ሁለት ክስተቶች እነሱን ክስተቶች አስመልክቻችሁ ከዛ ዋናው የተፈጠረውን ጉዳይ ደግሞ ምን ተፈጠረ፣ መቼ የተፈጠረ የሚለውን ጉዳይ በደንብ አስመለክታችኋለሁ። ሰራተኛዋ ማናት በዝርዝር እሱን ሁሉንም ነገር በሂደት የምናይ ይሆናል። ውድ ቤተሰቦች አብራችሁን ቆዩ። ወደ ቪዲዮ እንሄድ። እንግዲህ ውድ ቤተሰቦች በጣም በሚገርማችሁ ሁኔታ ይሄኛው ክስተት እየተከናወነ ያለው እኔ ቤት ውስጥ ነው። ሰራተኛው ያልኳችሁ ሴት እቺ ሴት ናት። እንግዲህ ወጧ ክሽን ያለ ብዙ የምትሰራልኝ ለወራት የቀረበች ልጅ ናት። በዛ የምትመጣው ልጅ እንግዲህ እንደምትመለከቷት ይኸውላችሁ ሰራተኛዋ ከፊት ያለችው ነች ሺት ያረገችው ሻሽ ያረገችው፣ ከኋላ ያለችው ደግሞ እኔ ጋር ላሳድጋት ይዣት የመጣት ሴት ናት። ወይም ደግሞ እኔ ጋር ላከራርማት ወጣት ሴት ናት። በእርግጥ ብዙ መከራዎች ያለፈች ሴት ናት። ለዛ ነው እኔ ቤት እንግዲህ ያለችው። ያው ህይወቴን አብረን ተጋርተን የበለውትን በልታ እንድትኖር ፈልጌ ያቆየዋት ማለት ነው። አሁን እቺ ሰራተኛ እንዴት ትመታታለች? መቀመጫዋን እየመታች እየጎነተለች እንደፈለገች ስታዛት ይታያል ማለት ነው። ይሄን ነገር እኔ አላቅም። እዚህ ቤት ውስጥ ይሄ ጉድ እየተፈጠረ ስለመሆኑ ነገሩ አሁንም ግልጽ ላይሆንላችሁ ይችላል። ግን ለምን ይሄ የተፈጠረ የሚለውን በሂደት ታዩታላችሁ ማለት ነው። ውድ ቤተሰቦች ይሄ የመጀመሪያው እኔ ሳላስተውለው ቤቴ ውስጥ የተፈጠረ ክስተት ነው። እንግዲህ ድብቅ ካሜራው በተለየ ብዙ ጊዜ የሚያደርሰኝ ነገር ወይም ለሁላችንም ይሄ ድብቅ ካሜራ የሚያደርሰን ነገር ምንድን ነው? ውድ ቤተሰቦች መሰላችሁ ድምፅ ይቀዳል። የበለጠ ሴንስ የሚያደርገው ድምፅ ነው። ቪዲዮ ይቀዳል። ከዛ ደግሞ በይበልጥ እኛ ቶሎ እንድንደርስ በቦታው ላይ ድምፅ ሴንስ ያደርጋል። ስለዚህ ድምፅና ምስሉ ሲቀላቀል ነው ለእኛ አለርት የሚያደርገው። አሁን ይሄኛው ክስተት ዛሬ የተፈጠረው ክስተት አሁን እዚህ ጋር የምትመለከቱት ክስተት የተፈጠረው ቪዥዋል ብቻ ነው ያለው። ይሄ የሚታይ ነገር ነው ያለው እንጂ ድምፅ ብዙ የለውም። እና በድምፅ ሲነጋገሩ ስላልሰማ ካሜራው ወደ እኔ አለርት አላረገም። በስልኬም አላደረሰኝም፣ ወደ ባልደረቦቼም ወደ እነሱም ብዙ አላደረሰም። ስለዚህ ሳናስተውለው እንግዲህ ይሄ ያለፈ ቪዲዮ ነው፣ በዚህ መልኩ አልፏል። አሁን ሌላም ደግሞ ክስተት አለ። እሱንም በተከታይነት አሳያችኋለሁ ማለት ነው። እየተከታተላችሁት እንድትቆዩ ነው። ሌላም ሁለተኛ ክስተት አለ ሳላስተዋለው የተፈጠረ እኔ ቤት ውስጥ። እሱንም ደግሞ በተከታይነት አሳያችኋለሁ። ኦልሬዲ ፋይል ልክ ያለው ለእነሱ አያይዤ እና ያንን ልኮልኛል ለእኔም። እሺ ችግር የለም። አሪፍ። ስለዚህ በቃ እኮ ኢሳያስንም ነግሬዋለሁ። እሱን ፋይል ነው አያይዤ የሰጠሁት እኔ። እሺ በጣም አሪፍ። ቢሮ ልከው ነበር እነሱ። ስኳር አልፈልግም አድርገሻል? ችግር የለውም። እሺ ይኸውልህ አሁን እኮ እነሱም ይኸውልህ ምን መሰለህ ኢሳያስም ሙሉ አታች አድርጎ ልኮለታል። ባለፈው የሰራነውን ማለት ነው። አሪፍ። እሺ
በቃ ደውልልኝ ጨራርሰህ። እሺ እሺ ኢየሩስ 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 እዩ እዩ ኢየሩስን ጥራት ምሳቤ አንቺ ምን ታደርጊያለሽ? እሺ በቃ ብሉ። እሺ ከእሷም ጋር ትብላሽ። እንጀራ የት አለ? እንጀራ ይዘሽ ነው። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ ሶስተኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ውድ ቤተሰቦች ቀደም ሲል የተከታተላችኋቸው ሁለት አጋጣሚዎች ማለት ነው እዚሁ ቤት ውስጥ የተፈጠሩ ክስተቶች ናቸው። ለእናንተ ይሄን ጉዳይ እንግዲህ አያይዤ የለቀኩላችሁ ወይም ያሳየኋችሁ እኔ ሳላስተውላቸው እዚሁ ቤቴ ውስጥ የተፈጠሩ ክስተቶች ስለመሆናቸው ወደኋላ ፋይል ሳገላብጥ ካሜራዎችን በደንብ ሳጠና ካሜራው ምን ነገሮች ይዟል ብዬ ሳጠና የተመለከትኳቸው ነገሮች ናቸው። ጉዳዩ እንደተመለከታችሁት ነው። ሰራተኛዋ ሻሽ የጠመጠመችው ማለት ነው። እሷ የቤታችን አጋዥ ነች ወይም ሰራተኛዋ ብዬ ለወራት እኔ ቤት የሰራች ናት። አብራት ያለችውም ደግሞ ሴት እሷ ደግሞ ታሪኳ የሚያሳዝን ያለፈ ታሪኳ ያሳዝን የነበረ ሴት ደጋፊ የሚያስፈልጋት አብሮ አለውልሽ የሚላት የሚያስፈልጋት ሰው ሊኖር ይገባ ስለነበረ እኔ እችን ሴት ባወኳት አጋጣሚ እንግዲህ ብቻ የምኖርበት ቤት ነው። ምናልባት እቺ ሴት እንደ ታላቅም እንደ ጓደኛም እንደ ወንድምም ሆኜ ቤቴ አብረን እንድንቆይ የበላሁትን በልታ የለበስኩትን የተኛሁበትን እዚሁ አብረን እንግዲህ ተደጋግፈን እንድናልፈው ነበረ እኔ ቤት ያስጠጋዋት ወይም ደግሞ እኔ ቤት የነበረችው ማለት ነው። እሷ ፈልጋ የተፈጠሩ ሁነቶች አይመስሉኝም። እዛ ቦታ ላይ አይመስለኝም ሳይሆን አልነበረም። በአጠቃላይ ጉዳይ የተፈጠረው ነገር ሰራተኛዋ በጣም ትጎነትላት ነበረ፣ ትመታት ነበረ። ያንን ነገር ግን እኔ ማውቀው ነገር አልነበረም። እንደዚህ አይነት የቅርበትም የጨዋታም አይመስልም የተፈጠረው ነገር። ይሄ እንዴት ነው ሃራስመንት ወይም ደግሞ ይሄ ያለ ፍላጎቷ እየተፈጠረባት ያለ ነገር ስለመሆኑ የሚያሳይ ነው። ቪዲዮ ላይ እንደተመለከታችሁት ውድ ቤተሰቦች አሁን ከዚህ በኋላ እንግዲህ ይሄ ሳላስተውላችሁ የተፈጠሩትን ቪዲዮ ነው አያይዤ የለቀኩላችሁ። ካስተዋልኩትና ሁኔታውን ምን እንደተፈጠረ ካወቅኩ በኋላ ደግሞ የተፈጠረውን ጉድ አሁንም በመቀጠል አሳያችኋለሁ። እኔ ካወቅኩ በኋላ የተፈጠረው ነገር ምንድን ነው የሚለው ከዚህ በኋላ ያለው ነው የከፋው ማለት ነው። እሱን ጉዳይ አሁን ትመለከታላችሁ። ምን እንደተፈጠረ በዝርዝር ሁሉንም በሂደት አሳያችኋለሁ። አብራችሁን ቆዩ ውድ ቤተሰቦች። የኔ ጉዳይ የኔ ኑሮ ካሁን በኋላ ደስ የምፈልገው ጊዜ ነው። አሁን ከዚህ በኋላ ሰላም ናቂር እገልሻለሁ። ናቂር አይመለከተኝም።
አሁን ረጅም ጊዜ አንዱን ሙሉ እንዲፋግቼ ዛሬ በግልጽ አገኘሁሽ። አንቺ ትረግጥኛለሽ። ዝም በይ። አገኘሁሽ ዛሬ በግልጽ። ይህን ሁሉ ጊዜ ጠበቅ ረገሽኝ። አንቺ ረገችኝ ረገችኝ። አሁን አትታገኝ አትታገኝ። ደስ ሲል አሁን ሙሉ ቅል ተሳካልኝ ማለት ነው። አሁን እንዳለ እዛ ቤት ይታይሻል ንብረት እዩ እስኪ እዛ ቤት ይታይሻል። የሮቤል መሳቢያ ውስጥ የነበረው ምንድን ነው? ወርቅ እና ብዙ ብሮች። እነሱን አሁን በእጅ አስገብቻለሁ። ስለዚህ የቀረኝ አንቺን ደፍሮ ብቻ ማየት ነው። ምንም እንዳታረገኝ። አሪፍ ቀልደኛ ነሽ ልበል? የፍቅር ጊዜ እናሳልፋለን። ደግሞ ልታለቅሽ ነው እንዴ ሴትዮ? እንዳላቀረ ሰው ለካ ሲያለቅስ እንደዚህ ደስ ይላል። ሁለት ቀን ሙሉ ግን ጊዜ እያለኝ አልጠቀምኩም። ምን ጅል ነኝ። እንደዚህ የምታደርገው እሷ ለመኖሩን አውቀህ ነው አይደል? ከሚባለው በላይ። ታዲያ ኤንፍሌክት እዚህ ገብቼ የተቀመጥኩት ለምን ሆነና ነው? ምን ትጠቀማለህ እንደዚህ አድርገህ? ውስጤ ደስ ይለዋል። እሺ ለመጨረሻ ጊዜ የምትይው ነገር አለ? ምንም እንዳታረገኝ። እሺ ሌላስ? እሺ ሌላ የምትይው ምን አለ? እሺ ሌላስ? የምታለቅሺው ለቅሶ የለሽ? ይኸውልህ ሀብትና ንብረት የራሴ የማን ነው አልኩሽ? እሺ ያንተ ነው። የማን ነው? ይህን ያህል ጊዜ ዝም ስል ሮቤልን እምፈራው ምናምን ነገር መስሎሽ ነው እንዴ? ታዲያ ምንድን ነው? ምንድን ነው? ምክንያቱም አላማዬን እስካሳካ ድረስ ብቻ ነው። እሺ እባክህ ይቅርታ። እሺ ይቅርታ።
ሴት ሆነ ምንድን ነህ አንተ? እያከለልከኝ ነበር አዩ ምን የተፈጠረው? ሮቤል ደፍሮኝ ነበር። ሙሉ ቤት ስምክ ማን ነው? ዳግም ና እንደ ኢሳያስ ነግሩ። አንተ ቆሻሻ በዚህ ቀሚስ ስታታለኝ ነበር። ምን ነው የምታረገው? በረደ ማለት ሴት መስለህ ለምንድን ነው የገባው? አልገባኝ። ምንድን ነው አላማ የነበረው እንዴ? ምንድን ነው ማለት አልገባኝ። አላማዬማ እሷን ደፍሬ ዘርፌ መውጣት ብቻ ነበር። ዛሬ ምን ቀን ተለይቶ መጥቶ ወይስ አይታት? ሲጀመር እንዴት ለምን ሴት ሆነ ገባ? አልገባኝ። ወንድ ሆነ ተፈጥረ ለምን ነው ሴት ይሆንኩ? እንደ ሴት አክት የምታደርገው? ምክንያቱም ብዙ ቦታ ወንድ ሰራተኛ አይፈለግማ እና ደግሞ ለዓላማችን ታስቦ ነው። የምን ዓላማ? እንደዚህ በጣም ብዙ ነን። እንደዚህ ስራ የምንሰራው ማለት በየቦታው እንገባለን። ከዛ ሴትም ካለሽ ደፍረን ዘርፈን እንወጣለን። በስተመጨረሻ ዘርፈን እንወጣለን። ምንድን ነው የምትዘርፈው? እንዳለ ቤቱን ስለምናጠነው ቤት ውስጥ ያለውን ውድ እቃዎች። አምስት ስንት ወር ሆነ? ከ5 ወር ሊሆን ነው እኔ ቤት ከገባሽ። ቀናት ብቻ ነው የሚቀሩ። ቀናት ነው የሚቀሩ። ስታጠና ነበር ማለት ነው። ባክግራውንዴ ምን አገኘ? እሷን መሳብ ውስጥ የነበረ ወርቅ፣ ብሮች የትኛው መሳቢያ ነው የከፈተው? መኝታ ቤት ገብተህ ነበር? አዎ። በቃ ዛሬ ታሰርኩ። ታማቂ ሳይሆን እንዳለ ወርቆች ነው። እንዴት አድርገህ ከፈትከው? ገንጥዬው። እሱማ ገንጥለህ ነው የሚሆነው። 2 ቀን ጥዬው ቤቱን የሁሉ ድራማ ተፈጥሮ ያመጣች ራሱማ በደላላ እኮ አይደለም ያመጣው፣ በዘመድ ነው ያመጣው። እንዴት ዋንዴ ናውጣ ውድ ቤተሰቦች በጣም በሚያሳዝን ሁኔታ ቤቴ ውስጥ ምን እየተፈጠረ በማላውቅበት ሁኔታ ድንገት እንግዲህ ቤቴ ውስጥ የቀጠልኳት ሰራተኛ ታግዘኛለች። ብዙ ያው 5 ወር ውስጥ ሆኗታል ወይ ሊሆናት ነገር ነው። 2 ቀን ስራ የሆነ ኬዝ ገጥሞኝ እዛ ኬዝ ላይ እንግዲህ በጣም እየተረባረብን ነበር የነበር ነው ከባልደረቦች ጋር። ይሄን ነገር እንግዲህ ድንገት አለርት ሲያደርገን የቤቱ ድብቅ ካሜራ ወደ ስልኬ በተደጋጋሚ አለርት ሲገባልኝ ነው እንግዲህ ምንድነው ጉዳዩ ብዬ አብርቼ ሳይ ቤቴ ውስጥ ይሄ ነገር ተከናውኖ ያየሁት። በጣም በሚገርማችሁ ሁኔታ ትንሽ በጣም ከቤቴ አቅራቢያ ወደሆነ ቦታ ነበር የነበርኩት እና በጣም በቶሎ ለመድረስ ነው የሞከርኩት በቻልኩት አቅም። ቤቴ ውስጥ የነበረችን አንዲት ሴት ያው አብራኝ የነበረችን አንዲት ሴት ትኖር የነበረች እሷን ነው እንግዲህ ሲያጠቃት የተመለከታችሁት ማለት ነው። በጣም ደንግጫለሁ፣ ማመን አቅቶኛል። ሰራተኛዋን እንግዲህ ያመጣኋት በዘመድ ነው። በሚገርማችሁ ሁኔታ ሴት ናት ብላኝ ማለት ከደላላ ቤት ወይም እንደዚህ በማላውቀው ሰው አይደለም የመጣችው።
ከዘመድ አዝማድ እንደዚህ ተጠርቶልኝ የመጣች ሴት ናት። 5 ወር ሊሞላት ነበረ። አሁን በስተመጨረሻ እንግዲህ ስሟን ሙሉ እመቤት ብላ ነው ስሟን አስተዋውቃኝ የገባችው። የምትሰራው ስራ እንደዚህ የሚያስጠረጥር እንኳን አልነበረም። በስርዓት ሴት መስላ ነው የገባችው። ስሜ ዳግም ነው እያለኝ ነው። አላቅም እኔ ማለት ሙሉ ነገሯ ሴት የሚመስል ነበር። ምንም ወንድ የምትመስል አልነበረችም። ቁመኗ እንኳን ሲታይ ለጥርጣሬ እንኳን አይመችም። የምግብ ሙያ ያላት በደንብ ሰርቭ እያደረገች ታበላኝ ምንም ነገር ትሰራ የነበረች ሴት ናት። ሴት አጋጣሚና አቃጣሪ ተገጣጥሞ እቺው ሴት ደግሞ እዚህ ቤት ውስጥ ነበረች። እየሩስ ትባላለች። አብራኝ ትኖር ያለች ልጅ። ታሪኳ በጣም የሚያሳዝን ሴት ናት። በጣም መልካም ሴት ናት። ብዙ ፈተናዎች ያየች ሴት ናት። እሷን እንግዲህ ወደ ቤቴ አምጥቼ ካከራረምኳት እሷንም ትንሽ ሰነባብቷል እና አሁን እችን ሴት ሲያጠቃብኝ ነው የተመለከትኩት። ይሄ ነገር የተፈጠረው አሁን ነው ወይስ ከዚህ በፊት ሲፈጠር ነበር? ማውቀው ነገር የለም ውድ ቤተሰቦች። ለማንኛውም ያየሁትን ነገር ደንግጬ ተመልክቼ ከአንዱ ባልደረባዬ ኢሳያስ ከተባለ ባልደረባዬ ጋር ሆነን ካሜራ ይዘን ነው እየተሯሯጥን የመጣ ነው። ስንመጣም እንግዲህ ሊደፍራት ሲል ወይም ደግሞ ብዙ ጥቃት እያደረሰባት ባለበት አይነት ሁኔታ ነው እየሮጥን የመጣ ነው ማለት ነው። ስንመጣም የተመለከትኩትን ጉዳይ አይቻለሁ። እዚህ ቤቴ ውስጥ ነው የተፈጠረው። ጉዳዩን በድጋሚ ትንሽ ልረጋጋና አጥርቼ ካሜራም አብሮቼ ወደ እናንተ ማደርስ ይሆናል። እኔም ትንሽ ጉዳዩን ልወቀው በዝርዝር። ያመጣችሁንም አካል ተያዥ ሆና እንደ ደላላም ሆነ ያመጣችሁን ዘመዴን ማንናት ምንድናት እሷንም በደንብ አጣራለሁ ማለት አውቃታለሁ። ዘመዴ ነች ግን ተያዥውን አስታመጠው እሷ አስታውቀዋለች ይህን ጉዳይ የሚለውን ማጣራት ይኖርብኛል በሚል ነው። ትንሽ ልረጋጋና እመለሳለሁ። አብራችሁን ቆዩ። እንግዲህ እንደተመለከታችሁት ውድ ቤተሰቦች ድብቅ ካሜራው ያንን ነገር ሳላስተውለው ያስመለከተኝን ተመልክተን ነው ወደ እናንተ የተመለስ ነው። ከዛም በመቀጠል እንግዲህ የመጨረሻው እኔ ያወቅኩበት ሁኔታ ወይም ደግሞ የተፈጠረውን ክስተት ተመልክቼ ከነበርኩበት ቦታ ስሮጥ ከባልደረቤ ጋር መጥቼ ያየሁትን ደግሞ ለእናንተ ማየዤ በተከታይነት አቅርቤላችሁ ነበረ። ልጁ በጣም እየቀለደ እያፌዘ ልጅቷንም በመድፈር አይነት ትግል ውስጥ በነበረበት ሁኔታ ስለ ዘረፋም ጭምር ቤቴ ውስጥም ያሉትን እንግዲህ ሳጥንም ምንም ከፍቶ ገንዘብ ነው በብዛት የነበረው። ትንሽ ጥሬ ብሮች ነበሩ፣ እንዲሁም የአንገት ሐብል ነበረ፣ ቀለበትም ነበረ። ብዙ አልነበረ፣ ብቻ ወርቅ የተወሰነ ነው የነበረው። ግን እሱን ራሱ ጨምሮ ነው ይዞብኝ ሊጠፋ የነበረው። ዘረፋ ምን ያደረገው ቤት ውስጥ ገንጥሎ፣ ከዛ ውጭ ደግሞ እሷን ደፍሮ ከዚህ ቤት ሊወጣ በነበረበት አይነት ዝግጅት ላይ ሆኖ ነው የመጣ ነው ማለት ነው። ወደኋላ መለስም እያረኩ ወደፊትም እየመጣው ነው ጉዳዩን እያስረዳኋቸው ያሉት ውድ ቤተሰቦች። አሁን የተፈጠረው ነገር ይሄ ሊደፍራት ሲል የነበረው ሁሉ ነገር የተፈጠረው እንግዲህ እንደተመለከታችሁት እሱ የመጨረሻው እኔ ያወቅኩበት ክስተቱ ምን እንደተፈጠረ ያወቅኩበት ነው። ከዛ በፊት የነበሩትን ደግሞ እንዳስመለከትኳችሁ ምንም ነገር እኔ ሳላገናዝብ ወይም ሳላስተውል የተፈጠሩ ክስተቶች ቤቴ ውስጥ ነበሩ ማለት ነው። ድብቅ ካሜራው ግን ይይዛቸው የነበሩ ጉዶች። አሁን ከዚህ በመቀጠል እንግዲህ የማሳያችሁ በዛው ዕለት እንግዲህ እሱን ይዛው የመጣችሁ እንደ ተያዥ ሆነ ይዞ የመጣችሁ ዘመዴን እሷን ጠርቻት ስለ ጉዳዩ ያወራውበት ወይም ደግሞ ስለ እሱ ማንነት ታቅ ነበረ ወይ እሷም እጁ አለበት ወይ ማለት ተያዥ ሆና ስታመጣው ማንነቱን ታቅ ነበር ወይስ እንደኔ አታቅም ነበር የሚለውን እሱንም በጥልቀት ከእሷ ጋር ቆይታ ያደረግኩበት በቪዲዮ አያይዤ ያቀረብኩት አለ። እሱንም በመቀጠል አሳያችኋለሁ። ከዛ ደግሞ ኢየሩስ የተባለችውም አብራኝ ትኖር የነበረችን ሴት እሷንም ይህን ጥቃት ሲያደርስባት ስለነበረ እና ከዛም በፊት ሲያደርስባት እንደነበረ የሚያሳይ የምትነግረን ነገሮች አሉ። ምን ሲያደርጋት እንደነበር ማስፈራሪያዎቹ ምን እንደነበሩ የነገረችን ነገሮች አሉ። እሱንም በመቀጠል ማሳያችሁ ይሆናል። ከዛ እሱንም ድጋሚ ያስገብቼ ያወራሁት አለ ልጁን። ስለዚህ ሁሉንም በዝርዝር ምን እንደተፈጠረ ምን ሊፈጠር እንደነበር ምን ታስቦ እንደነበር በዝርዝር የማሳያችሁ ይሆናል ማለት ነው። አሁንም አብሮነታችሁ ከኛ ጋር ይሁን ውድ ቤተሰቦች። ማስተማሪያ ቪዲዮ ስለሆነ ነው ወደኋላ መለስ ብዬ ጉዳዩን እያሳየኋችሁ ያለሁት። ስለዚህ እናንተም ተከታተሉት፣ እዩት፣ ሀሳብ ስጡበት። አብረን እንቆያው ነው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን
ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ትንሽ ተረጋግቼ ለመመለስ ሞክር ያለው ጉዳዮችንም ትንሽ እያጣራው ነበር ካሜራ ባጠፋው ሰዓት። እስኪ ከዛ በፊት ኢየሩስ ማን ናት? ሴት ማለት ቤቴ አብራኝ ስትኖር የነበረች ለወራቶች አብረን ኖረናል። እንደ ወንድም እንደ እህት ሆነን ማለት ነው። እስኪ እኔ አስተዋውቃታለሁ በተወሰነ መልኩ። ኢየሩስ ማለት እንግዲህ እኔ ማቃት በጣም በማይሆን ቦታ በማይገባት ቦታ ላይ የነበረች በጣም ብዙ ፈተናዎች ብዙ ስቃዮች ከልጅነት እስከ እውቀት ወይም እስካሁን እስካለችበት እድሜ ወጣትነቷ ድረስ ብዙ አይነት ፈተናዎች ያየች ልጅ ናት። ታሪኳ በጣም ልብ የሚሰብር የነበሩ ግን ደግሞ አሁን አዲስ ምዕራፍም ጀመረች። እኔ ጋር የተወሰነ ጊዜ እንግዲህ 1-2 እያለን እያየን እስኪ ለእሷ የተሻለውን ነገር እናደርጋለን ባልኩበት ሰዓት እዚሁ ቤቴ ውስጥ ሌላ ጥቃት ሲፈጸምባት ነው የተመለከትኩት ማለት ነው። መከራው አላበቃም። አሁንም ለምን እንደሆነ ባይገባኝም ዞሮ ዞሮ ማናት የሚለውን ከሷም እንሰማለን። እኔም መሀል የማውቃቸው ነገሮች ስላሉ እየተነጋገርን እየተጫወትን ማናት የሚለውን አብራችሁ ከኔ ጋር ተዋውቋት ማለት ነው። እስኪ አብራችሁን ቆዩ። እዩ ጋሽ አትበይኝ አላልኩሽም? እዩ እስኪ እኔ እና አንቺ የት ነው የተዋወቅነው የሚለውን ንገሪኝ፣ ከዛ እንቀጥላለን። ያው እኔ እናንተ የተዋወቅነው ጎዳና ላይ በምኖር ሰዓት ነው። ብዙ ፈተናዎችን እየተቋቋምኩ በነበረበት ሰዓት ነው ያገኘሁት። ድምፅሽን ትንሽ ከፍ አድርጊልኝ እሺ? እሺ። እና ያው እኛ የተገናኘንበትን ይገባኛል በጣም ስሜቴ ሀዘን ውስጥ እንደሚከትና ለማንኛውም ውድ ቤተሰቦች እሷ ትንሽ መናገር አንደበቷን ይዟታል። እውነት ነው፣ መናገር ስለሚከብድ ነው። ኢየሩስን የማውቃት እኔ አንድ ጎዳና ላይ ሼድ ሰርታ ተጠልላ ትኖር የነበረች ልጅ ናት። እንግዲህ ስራችን እንደምታውቁት ከጫፍ እስከ ጫፍ ወንጀል ድርጊት ተፈጽሞባቸዋል የሚባሉ ቦታዎች ላይ እየሄድን ክትትል እናደርጋለን። ሰዎችን እንተዋወቃለን። ብዙ ሰዎችን እናውቃለን፣ ከወንጀለኛ እስከ ንጹሐን ማለት ነው። እች ሴት በጣም ብዙ በህይወቷ ፈተና ያለፈች ሴት ናት። ጎዳና ላይ በነበረችበት እንግዲህ ወቅት ሰዓት የሆነ አንድ ጥቃት ተፈጽሞባት ነበርና ያንን ጥቃት በተመለከተ በቦታው ደርሼ ምንድን ነው የተፈጠረብሽ ብዬ ላይ ስሞክር ወይም ደግሞ የተፈጠረውን ነገር ሁኔታውን ልናይ ስንሄድ ነው ታሪኮቿን ስትነግረኝ በጣም አንጀቴን የበላኝ በሰዓቱ ልቤንም ብዙ የገዛው ነገሮች ነበሩና እሷን እዚህ ቤት አምጥቶ ይሄን ቀን እናልፈዋለን፣ እስከዛ ድረስ እኔ ጋር ይዣት የመጣኋት። ስለዚህ የተወሰኑ ጊዜያቶች ደግሞ እኔ ቤት ቆይታለች ማለት ነው። እንዳልኳችሁ ኢየሩስ ትባላለች። ኢየሩስ ማለት በደህና ቤተሰብ ያደገች እናት አባቷ በደም ልጅነቷን ጥሩ ትውስታዎች የነበሯት ብዙ ያሳለፈ ጥሩ ትውስታዎች ኖሯት ከወላጆቿ ጋር ያደገች ልጅ ናት። በመሀል ላይ እንግዲህ ወላጅ አባቷ ህይወቱ በማለፉ እናቷ በመሀል እንግዲህ ከሆኑ አመታቶች በኋላ ሌላ ባል ታገባለች። እንግዲህ ያገባችውም ሰው እስኪ አንቺ የተወሰነ ነገር ንገሪኝ ከባንቺ ያምራል ብዬ ስለማስብ እንደው ከቻልሽና
ትንሽ ስሜት የማያደርግሽ ከሆነ እያስታወስሽ ንገሪኝ። ወላጅ አባቴ ከሞተ በኋላ እናቴ አግብታ ነበረ። ያው ከአመታቶች በኋላ አባቴ ከሞተ ከአመታቶች በኋላ ነበር እናቴ ያገባችው። እናም እንጀራ አባቴ በጣም ነበረ የሚያሰቃየኝ። እናም እናቴም የገደላት እሱ ነበር። እንጀራ አባትሽን ከአመታት በኋላ ነው ያገባችው፣ አባትሽ ካረፈ ማለት ነው፣ ወላጅ አባትሽ። ስለዚህ አግብተው እየኖረች ባለበት ሰዓት በጣም ያሰቃየኝ ነበረ። ማለት እሷ ቤት ውስጥ በማትኖር ሰዓት ምናምን ጾታዊ ትንኮሳ አደርግ ነበረ። ያው እናቴም ልጅነት ነው ብላ ስለምታስብ ወደ እኔ ነበር ጥፋቶቹን እንትን የምትል የነበረው። ጥፋቱ የኔ እንደሆነ እየነገራት እሳምናት ነበረ፣ ቀድሞ ስለሚነግራት ነበር። እና ግን አጋጣሚ እናቴን እንዲህ ያጣኋት በሱ ምክንያት ነበር። እሱ ነበረ እንትን ያላት፣ እሱን የገደላት በመድኃኒት አድርጎ። አባትሽ ወላጅ አባትሽና ወላጅ እናትሽ ያፈሩት ሀብት ንብረት ነበረ? በጊዜው ቤትና መኪና ነበረ። እና እሱ እዛ እናንተ ቤት ሲገባ ምን አይነት ግለሰብ፣ ምን አይነት ማንነት ወይም ደግሞ ይሄ ኢኮኖሚካል አቅሙ ምን አይነት ሰው ነበረ? በኢኮኖሚ ደረጃ እንኳን ምንም የሌለው ሰው ነበረ። ስለዚህ የእናትሽ ሀብት ንብረት አለ ወይም? እሱን ተማምኖ ነው የገባው ነገር። እንደዛ ነው እንደ እኔ አሁን ላይ ሆኜ ሳስበው እናቴን ገሎ ያለውን ንብረት ለመውሰድ ነው። እንደዛ ብዬ ነው ማምነው ነው እንጂ ያለምንም ምክንያት እናቴ ሊገላት አይችልም። እናም እናቴ ከሞተች በኋላ ብዙም ሳይቆይ በ2 ወሩ ቁማር ይጫወታል። ቁማርተኛ የነበረ ሰው ነው። እና መኪናው ነበር መጀመሪያ እንትን የተባለው። ከዛ ወዲያው 2ኛ ሳምንቱ ምናምን ከቤት እንድንለቅ ተነገረን። መጣው ማለት ነው። ቁማር ቤቱ በቁማር ተይዞ ነበር እና 1 ሳምንት ገደብ ነበር የተሰጠው። እዛ ያለውን ነገር ለማጣራት ሲሞክር እሱ ራሱ ነበር እንደዛ ያደረገው። ከዛም ያው እሱም ተያዘ። የነበረበት እዳ ከዛም በላይ ስለነበረ የቤቱ ብቻ አይደለም ብዙ ብር ነበረበት እና ተያዘ። ተጠቁሞባቸው ይመስለኛል። ከተያዘ በኋላ እኔም ጎዳና ላይ ወጣው። ከዛም ልክ ሀብዬ ጎዳና ላይ ወጣው ሰዓት ሴትና ወንዶች ተቀላቅለው የሚኖሩበት የጎዳና እንትን ነበረ፣ ቦታ ነበረ። ሸራ ወጥረው አንድ ላይ ነበር የሚኖሩት። ወደ እነሱ ነበር ሄድኩትኝ። ያው ማለት እናቴ ከሞተች በኋላ ሌላ ማንም ሰው የለኝም፣ ዘመድ ምናምን። ጭራሽ አባቴ ከሞተ በኋላ የአባቴን ዘመዶችም አይቻቸው አላውቅም፣ የት እንዳሉ አላውቅም። በማዘር በኩል ያው ብዙም ስለማይቀርቧት እንትን አንልም። እናም ከዛም በኋላ እዛ ጎዳና ላይ ወጣው ሰዓት በዛም በጣም ብዙ ጥቃቶች ደርሰውብኝ ነበር። እንግዲህ እናት አባቷ እንግዲህ በሆነ አጋጣሚ ብቻ ህይወቷ አልፎ ነበረ። ካለፈ በኋላ እናቷ አንድ ሰው ተዋውቃ ያ ሰው ደግሞ ቤቷ አስገብታ ባሏ እስከመሆን ድረስ ደርሶ ለእሷም እንጀራ አባት እስከመሆን ደርሶ አንድ ቤት ይኖሩ ነበረ። ለአመታት በዚህ አይነት ቆይታዎች ወይም ይመስለኛል 2 እና 3 ዓመት አብረው ኖሮ እናትየዋን በስተመጨረሻ እሱ እንደገደላት ገሏትም፣ እናትየዋን ማለት ነው ገሏት። እሷ ብቻ ትቀራለች። እቺ ልጅ ደግሞ ምንም አታመጣም ብሎ ይሄ ሰው የቁማርተኛ ስለነበር በቁማር ገንዘብ ሲጫወት ቤቱን ሲያሲዝ እያለ መኪናውን ሲያሲዝ መኪናውን እያስያዘ ንብረቱን ኦልሞስት በስሙ አድርጎ ነው ይሄ ሁሉ ነገር የተፈጠረው። መጨረሻም ሴትዮዋን የገደላትም ከዛ እንደሆነ ቀደም ሲል ነግራኝ የነበሩ ታሪኮች አሉና በዛ መልኩ እንግዲህ ሰውየው መጨረሻ ላይ ተያዘ በወንጀል። እቺ ሴት ደግሞ በዛ ሰዓት 14 13 ዓመትሽ እንደነበር ነው ያስታወስሽኝ አይደለም? የምትጠጋው አለኝ የምትለው ሰው ስላልነበራት ወይም በህግ ሊከላከላት የሚችል ሰው ስላልነበረ ቤቷ የእናት አባቷ ቤት ለእሷ መውረስ የነበረባት ቤት በዚህ ሰውዬ ሲበላባት በስተመጨረሻ ሰውየውም ቤቱን አስበላ፣ እሱም ወደ ህግ ሄደ፣ በእስራት ቆየ በቁማሩ በተያዘ እንጂ እሷ ላይ በፈጸመው ጥቃቶች አልነበረም። ከዛ ውጭ ሁላ ወሲባዊ ጥቃቶችን አድርሶባትም ጭምር ነበረ። በዛ እድሜዋ ያሁላ ቀውስ ያሁላ መከራ አልፎባት ጎዳና ህይወት ተጀመረ ማለት ነው። ይሄ ሰውዬ ከታሰረም በኋላ
ሀብት ንብረቱም ከጠፋ በኋላ። ስለዚህ ጎዳና ህይወት ጀመረች። እሺ ከዛ በኋላ ጎዳና ህይወት ደግሞ ማታውቂያቸው ሰዎች ጎዳና ላይ ሻራ ወጥሮ የነበሩ ሰዎች ጋር ተጠጋሽ። እነሱ ጋር እየኖርሽ በነበረበት ሰዓት ደግሞ ሌላ መከራ ተፈጠረ። ማለት በሰዓቱ በጣም ፈተናዎች ተደራርበውብኝ ነበረ። የእናቴ ማዘን አለ፣ የጎዳና ህይወት ደግሞ አልለመድኩትም ነበረ። እሱም እና ደግሞ እዛ ቦታ ላይ ሆነን ያው ብዙ ሴቶች አሉ፣ ብዙ ወንዶች አሉ። ግን እንደዛም ሆኖ ለምን እንደሆነ ባላውቅም በጣም ጥቃት ይደርስብኝ ነበረ። ጾታዊ ትንኮሳ ይደረግብኝ ነበረ። ከዛ ሁላ ሰዎች መሀል እኔ ላይ ነበረ። ያው እዛ ወንዶችም ይደፍሩኝ ነበረ። ከዛ እነሱንም ጥዬ ብቻዬን ለመሄድ ወሰንኩኝ። ከዛም የሆነ ቦታ ላይ ሸራ ወጥሬ መኖር ጀመርኩ። ወደ ሳሪስ አካባቢ እኔና አንቺ የተገናኘነው ሳሪስ አካባቢ አንድ ጎዳና ላይ ሸራ ወጥረሽ ነው? እዛ በመኖር ሰዓት አንድ ውሻ ነበረ እዛ አካባቢ እና እኔ የምበላውን ነበረ ያው ለምኝም ማመጣው በዛቱ ዳቦን ከበላው ያለኝን ከውሻ ጋር እንትን እያለን ነበር የምንበላው። ማንም የለም፣ ሰው የለኝም፣ ማንም የለኝም። ያን ውሻ በጣም ለምጄው ነበረ። ማለት ለእኔ ከሰው በላይ ነበረ የሚከላከልልኝ ብዙ ነገር፣ ከስሬም አይጠፋም። በቃ አንድ አለኝ የምለው እሱን ነበረ። ዘመድሽም ጓደኛሽም ነበረ፣ ሁሉ ነገር ነበር። ከዛ እሱንም ደግሞ በመድኃኒት መርዘው ገደሉት። ማን የገደለው? እኔ ላይ ጥቃት ማድረስ የሚፈልጉ ሰዎች ነበሩ እዛው ጎዳና ላይ። ማን ናቸው? ምን አይነት ማለት ለምንድን ነው ጥቃት የሚያደርሱብሽ? ማንን ተጠግተሽ ነው አንቺን ጥቃት ለማድረስ የሚችለው? በዛ ሰዓት ጎዳና ላይ ስላለሽ ብቻሽን ስለሆንሽ? ማለት በሰዓቱ ምን እንደሆነ አላውቅም። በቃ የሆነ ፈተናዎች ተደራረቡብኝ። ታውቃለህ ማለት ያን ፈጣሪን ራሱ ለምንድን ነው በዚህ ልክ የምትቀጣኝ? በጣም አማርር ነበር። እና ሙሼን ከገደሉት በኋላ የወጠርኩትን ሸራ በታት ነው ምናምን ሌሊት ላይ እዛ ቦታ ላይ ነበር የደፈሩ። ከዛም በኋላ ነው አንተ ያገኘሁት። እንግዲህ እንደሰማችሁት ነው ውድ ቤተሰቦች። ከዛም በኋላ የጎዳና ህይወትን ከጀመረች በኋላ በድጋሜ ሴቶች ያሉበት ስብስብ ውስጥ ሴቶችም ወንዶችም በጋራ የሚኖሩበት አንድ ሸራ ወጥረው የሚኖሩ የጎዳና ተዳዳሪዎች ነበሩ። እነዛው ሴቶች ናቸው በይበልጥ ሲያስጠቋት የነበረው። ወንዶቹ እንዲደፍሯት ብዙ ነገሮችን ሲያመቻቹ ነበር። ያም ጥቃት ደርሶባት ከዛ ደግሞ በቃኝ ብላ ከነሱ እጅ አምልጣ ብቻዋን መኖር ጀመረች። ውሻ ደግሞ እንደምታውቁት ጠባቂ ነው፣ ታማኝ ነው። አንድ ጓደኛ የምትለው በቃ አንድ ውሻ ያዘች እና እሱን እያሳደገች እሱን እየተንከባከበች እሷን እየጠበቃት እንግዲህ ለሆኑ ያህል ጊዜያቶች ቆየሽ ጎዳና ላይ ለብቻሽ ወደ ሳሪስ አካባቢ ሸራ ወጠራ የራሷን ቦታ ይዛ ማለት ነው። እና በዛ ሁኔታ ላይ በነበረችበት ሰዓት እንግዲህ ድጋሚ እሷን ሊያጠቋት የሚፈልጉ ሴት ናት ብቻዋን ናት ብለው ስላሰቡ ውሻዋ ደግሞ በጣም በብዙ ይጠብቃት ስለነበር ቀድመው እሱን በመርዝ አጥቅተው እሷንም ቀደም ሲልም ሊያሳብዱሽ ምናምን እንደሞከሩ እየነገርሽኝ ነበረ ምናልባት። እና ብዙ ሙከራዎች አድርገውብኛል፣ ቀውሶች የአእምሮ ቀውስ እንዲፈጠርባት ማለት ነው የደረሰባት ነገር ሳያንስ። ከዛ ውጪ ሌሊት ላይ ሲደፍሯት በጣም ሰክረው የነበሩ ወጣቶች ናቸው፣ ሁለት ወንዶች እያፈራረቁ ብዙ ነገር ሲያደርጓት አምሽተው አድረው በዛን ውድቅት ሌሊት ውሻዋንም ገለውባት። እንግዲህ በማለዳ እኛ ተጠርተን ቦታው ላይ ስንደርስ ስናያት ነው ይሄንን ታሪኳን ሰምቼ የደረሰባትንም ጥቃት ተመልክቼ ነይ ብዬ ቤቴ ይዣት የመጣሁት ማለት ነው። እሱን ነገር እንግዲህ በቪዲዮም አላያዝንላችሁም ወደ እናንተ፣ ግን የተፈጠሩ ነገሮች ነበሩ። ዞሮ በጸጥታ ምንም ነገር ሳይፈጠር እኔ ቤት እንድትመጣና ቀን እስኪያልፍ ድረስ አብረን እንድናልፋቸው ብዬ የተቻለን እየሞከርን ነበረ። ልክ ነኝ እዩ አይደለም? ስለዚህ እዚህ ቤት ደግሞ ከመጣሽ አንቺም እንዲሁ ወራቶች አስቆጥረናል። እንግዲህ በእነዚህ ጊዜያቶች ሰራተኛም አለች፣ እሷ ታግዘናለች ብዬ የጠሯት ሴት በስተመጨረሻ ወንድ ሆኖ ነው ያየሁት። ይህን ነገር እንግዲህ ለሁለት ቀን ዛሬ ቤት አልነበርኩኝም። ሁለት ተከታታይ ቀናት የነበረብኝን ስራ ነግሬሻለሁ፣ አውርቼሽ ነው የሄድኩት። ያኔም ስሄድ ግን እሷ አለች ሙሉ ቤት አለች ብዬ ነው የሄድኩት። አሁን ደግሞ ሲያደርስብሽ የነበረው ጥቃት ተመልክቼ ደግሞ ስሮጥ ከነበርኩበት ቦታ መጣሁኝ ባልደረባዬን ይዤ። ይሄ ነገር የተፈጠረው ድንገት አንቺ ባላወቅሽበት ሁኔታ ነው
ነገሩን እስኪ እንድታስረጅኝ ይፈልጋል ዛሬ የተፈጠረውን ነገር። ልክ ሮቢ፣ ከዚህ በፊት በጣም ብዙ ነገር ተፈጥሯል፣ ግን ለአንተ መናገር አልችልም ነበረ፣ ምክንያቱም በጣም ያስፈራራኝ ነበረ። ለምን ለእኔ መናገር አልቻልሽም? ማለት የኔን ስራ ታውቂያለሽ፣ ወንጀለኛን በምን ያህል ልክ እንደምናሳድ ብዙ የተወሰኑ ነገሮች እንኳን ታውቂያለሽ፣ ሁሉንም እንኳን ባይሆን። እሱማ ግን ደግሞ ልክ አሁን ላይ በዚህ ሰዓት አለኝ የምለው ሰው አንተን ነው ታውቃለህ። እናም ያን ሁላ ፈተና ደግሞ ተቋቁሜ አሁን ላይ ግን አዲስ ምዕራፍ ጀመርኩ ስል ድጋሚ አዲስ ሌላ ነገር አጋጠመኝ እና ያው ሰራተኛ ብለክ ያልካት ሴት ወንድ ሆኖ አገኘሁ። አንቺ ወንድ መሆኑን አውቀሽ ነበረ እንዴ? ምክንያቱም እዚህም ቤትም ጾታዊ ትንኮሳ ሲደረግብኝ ነበር ያሳለፍኩት እና መሳሪያ ያለው በጣም በሱ ሲያስፈራራኝ ነበር። አንተንም እኔንም ጭንቅላታችሁን ብዬ ነው የምደፋችሁ የምትናገሩ ከሆነ ሲለኝ ነበር። ለዛም ነበረ ዝምታን የመረጥኩት። እንግዲህ እዚህ ቤት ውስጥ አንቺ የምታውቂው ግን ሌላ ሰው ያልተናገርኩት ወይም ያንቺ ምናልባት ከባልደረቦች ውጭ አንቺ ነሽ የምታውቂው ድብቅ ካሜራ እንዳለኝ የት ጋር ልገጥም እንደምችል። ልክ ነኝ? ለአንቺም ሴፍ የሆነ ስፔስ ደግሞ ፈጠሬ ልብስ የምትቀይርባቸው ቦታዎች ደግሞ የተመቻቹ እንዳሉ ሆነው እነዛ ቦታዎች ላይ ካሜራ ባላረግም ግን አብዛኛው ቦታ ላይ ቤት ውስጥ ኦልሞስት ካሜራ አለ። በካሜራ አንድ የተመለከትኩት ነገር ኖሮ አያውቅም። ምናልባት እስኪ እንደዚህ አይነት ጥቃቶች ያደርስብሽ ከነበረ ከዚህ በፊት ዛቻዎች ከነበሩ ድጋሚ ካሜራውን ማጣራት ይኖርብኛል። እነዚህ ነገሮች ተፈጥረው ነበሩ የሚለውን ለማየት ማለት ነው። እነዛን ነገሮች አጣራለሁ። ግን ከዛ ውጪ አሁን እንዲህ አይነት ዛቻዎች ያደርስብኝ ነበረ፣ ሽጉጥ አለው እያልሽኝ ነው? በጣም ብዙ ቀን ሲያስፈራራኝ ነበረ። እንዳልኩህ ደግሞ አሁን ላይ አለኝ የምለው ሰው አንተንም በዚህ መልኩ ማጣት አልፈልግም። ታዲያ አሁን እኔ ባላይ ኖሮ ካሜራው ባይኖር ኖሮ እንደዚህ እያጠቃሽ ይቀጥል ነበር ማለት ነው? ታዲያ ምን ለውጥ አለው? ጎዳና ላይ እና እዚህ መተሽ ጭራሽ እዚህ ቤት መተሽ ይሄ ጥቃት ከደረሰብሽ ይሄ እኮ የሞት ሞት ነው። ለእኔ ካልነገርሽኝ ታዲያ ምን ጥቅም አለው? ያለፈውን ነግረሽኝ የለ እንዴ? እንኳን አሁን ሊፈጠር ያለውን ሊያውም ወንድ የሆነ አካል ሴት እንኳን አይደለችም፣ በሴት ስም የሚያታልል ወንድም ሆኖ ደግሞ ጥቃት የሚያደርስ እንዳልኩ ነው። አንተ ማጣት አልፈልግም። በዚህ ሰዓት አንዳለኝ የምለው ወንድም ያንተ ነክ። እሺ፣ ለማንኛውም ትንሽ እዩ ጉዳዩን አንቺ ባለመናገርሽ እዚህ ቤት ውስጥ የሁሉ ጉድ ስለመፈጸሙ እየተመለከትኩ ነው። ምናልባትም ከዚህ ቀደም የተፈጠሩ ጉዳዮች ካሉ ሲያስፈራራሽ የነበረ ዛቻዎች ነበሩ እያልሽኝ ከሆነ ጉዳዩን አጣራለሁ። ድጋሚ ካሜራዎችን ከፍቼ ማየት ይኖርብኛል፣ ወደኋላ መለስ ብዬ ማለት ነው፣ ሪከርድ የተደረጉት ቪዲዮዎች ካሉ። ምክንያቱም እዚህ ቤት ውስጥ ነው መቼስ። ከዚህ ቤት ውጭ ነው አግኝቶ እንደዚህ ያስፈራራሽ ወይስ እንዴት? አላየሁትም እኔ። እዚህ ቤት ውስጥ ነው። አንተ በነበርክበት ሰዓትም ስራክን በምትሰራ ሰዓት ሁላ አጠገብ ኮኝ የራሱ ሲያስፈራራኝ የነበረበት ጊዜ ነበር። እኔ ያለው እዚህ ቤት ውስጥ። ለማንኛውም እሱን አጣራለሁ። ምን እንደምልሽ አላውቅም። የተሻለ ቦታ መጣሁሽ፣ ቢያንስ የተሻለ ጥበቃ ይኖርሻል፣ ታገኛለሽ ብያሰብኩበት ቦታ ላይ ከፈጣሪ በታች ብያልኩት ቦታ ላይ ይዤሽ መጥቼ ይሄ ነገር እየደረሰብሽ መሆኑን ማመን አልቻልኩም። የፈተናው ማብቂያ መች እንደሆነ አላውቅም፣ ግን ዞሮ በጣም አዝኛለሁ፣ ደንግጫለሁ። ለሆነብሽ ነገር በጣም ይቅርታ። አንተ ምን እኮ አላደረግም። አንተ ምን አደረግህ? እድሌ ነው እንደሆነ። ለማንኛውም አንቺን ያስገባሁሽ ትንሽ ተረጋግቼ ከአንቺ ጋር ለማውራት ስለፈለግኩ ነው። ሙሉ እመቤት ነው ስሟ እንደምታውቂው፣ ወይም እኔ የማውቀው ሙሉ እመቤት እንደነበረች ነው ስሟ። ሰራተኛዋ ወንድ ሆኖ ተገኘ እንጂ ስሜ ዳግም ነው ብሎ እየተናገረ ነው። ዞሮ ዞሮ እሱን ያመጣችሁ ደግሞ በጣም በሚገርምሽ ሁኔታ በዘመድ ነው ያመጣሁት። በዘመድ ነው የመጣልኝ እና በደላላ እንኳን አይደለም። አንቺንም እንድታግዝሽ እኔ ኖርማሊ ቤቱን ብዙ ስለማልቆይበት ልብስ ለመቀየር አልፎ አልፎ እንደ እረፍት ማድረግ ስፈልግ እንድቆይበት ያህል ነው። ከስንት አንዴ ነው ምግብ እንኳን የምበላው መጥቼና አንቺ ካለሽ በኋላ ነው እንዲሁም ምግብ የሚሰራው እዚህ ቤት፣ ምንም ሌላም ነገሮች የሚከናወኑት እና ሰራተኛ የሚቀጠርኩበት አግባብ ያ ነበረ። ቀደም ላሉ ጊዜያቶች አንቺም ነበርሽ እንዲሁም ኩክ ታረጊ የነበረው እረፍት እንድታገኝ ብዬ ነው እሷን የሚያስመጧት የተቀጠረው ይሄ ሰው እንግዲህ እረፍት ይሰጥሻል ብዬ ነበር ያሰብኩት፣ ግን ይሄ ሁሉ ሆኗል። ለማንኛውም ምን እንደሆነ በዝርዝር አሁንም ጉዳዩን ላጥና፣ ያመጣችሁንም እንግዲህ ሴት ዘመዴ ናት እንደነገርኩሽ፣ እሷንም
እያስመጧት ነው ካለችበት ቦታ። ከእሷም ጋር ቆይታ አደርጋለሁ። እሱንም በድጋሚ ማንነቱን በደንብ ማጣራና ያሰባቸውን ነገሮች የፈጸማቸውን ድርጊቶች ከዚህ በፊትስ እዚህ ቤት ከመግባቱ በፊት እንደዚህ አይነት ድርጊቶች ፈጽሟል የሚለውም ወደኋላ መለስ ብዬ ማጣራ ይሆናል። እስከዛ አንቺ ትንሽ ተረጋጊ። የቀረውን ነገር እናወራለን። የሚሆኑትን መሆን ያለበትን ነገር እንወስናለን፣ እናወራለን። እንግዲህ ሴትዮዋን ወይም ደግሞ ዘመዴ ብዬ አልኳት። እሷ ነበረች ወደ እኔ ያመጣችው። ያው ትሆናለች የቤት ውስጥ ታግዛለች ብላ ያመጣችው እሷ ነች። ስለዚህ እሷ እንድትመጣ እያስደረግኩ ነው ማለት ነው ካለችበት። ከእሷም ጋር ቆይታ አደርጋለሁ። እሱንም ለብቻው በድጋሚ አወራዋለሁ ማለት ነው። ጉዳዩን እንግዲህ ተከታትዬ በማስረጃ ይዤ ወደ ህግ ማቀርበው ይሆናል። ለእኔ ቤት ውስጥ ስለተፈጸመ በጣም አዝኛለሁ። ማመንም አቅቶኛል። ለማንኛውም ሙሉማ ቤት አቤት ትላለህ፣ አታፍርም? ይቅርታ። 5 ወር ሙሉ በዚህ አይነት ማምታታት፣ ማስመሰል፣ ሴት መስለህ ሌላው ይቅር ስትገባ እንኳን በጣም የማስመሰል አላቅም። እኔ ኢቭን እንደዚህ ጡቶች ራሱ ነበሩት ሲገባ። ምናልባት አሁን ስትገባ ልብሱ ሲወልቅ እንግዲህ በደረቱ ነው የነበረው። አስመስሎ ሌላ ትጥቆች አስመስሎ አሁን ልብሶቹ ሲፈተሹ ነበረ የሴት ጡት እንዲመስል እዚህ ላይ የሚጨማመራቸው ነገሮች ሁላ ነበሩ። በዚህ ልክ አስመስሎ ነው ራሱን ሸፍኖ እንግዲህ ፊቱ ላይ እንኳን የሚታይ ይሄ ወንድ የሚያስመስል ነገሮች የሉትም። ዞሮ ዞሮ 5 ወር ሙሉ በእንደዚህ አይነት ሁኔታ አሳልፏል። እኔ ቪዲዮችን ወደ ኋላ መለስ ብዬ አጣራለሁ። እዚህ ቤት ውስጥ የተፈጠሩ ነገሮች ካሉ እየሩስም እየነገረችኝ ስለነበረ ጥቃትም ዛቻ ማድረሶብኝ ያውቃል ብላኛለች። አሁን ልብሱ ሲፈተሽ ከዛ ውጭ ራሱ እዚህ ቦርሳ ውስጥ የተገኘ ነገር እንግዲህ መሳሪያ ነው ያለው። ሽጉጥ አለ፣ ቃላው ሙሉ በሙሉ ጥይት የነበረበት የተዘጋጀ ለተኩስ የተዘጋጀ ማለት ነው። እንካ ኢሳያስ ያዘው ባስ በፈለገ ሰዓት ቢላም ይዞ ነበረ። በጣም ቀጭን ስለታማ ማለት ነው። ጥቃት ሊያደርስበት የሚችልባቸውን ነገሮች አዘጋጅቶ የገባ ሰው ነው። ከዛ ውጪ መሳቤን ሳጥኔን ከፍቶ የአንገት ሐብል፣ ወርቅ፣ የቀለበትም ወስዶብኝ ነበረ። ትንሽ ደግሞ ጥሬ ብሮችም ነበሩ። ለአንዳንድ እንቅስቃሴዎች ብዬ ጥሬ ብሮች ብዙ ጊዜ ያስፈልጉናል ከኛ ካለንበት አንጻር። ኤቲኤም አንዳንዴ አክቲቭ ላይሆን ይችላል። ባንኪንግ፣ ሞባይል ባንኪንግም አክቲቭ ላይሆን ስለሚችል ጥሬ ገንዘብ መያዝ አለብኝ ስለማስብ አስቀምጣለሁ ጥሬ ብር እና እሱንም ብር ነው እንግዲህ ዘርፎ ሊወጣ የነበረው ማለት ነው። ከዛ ባለፈ ደግሞ በዋናነት እቺን ሴት የሁላ ፈተና ሳያንሳት ዛሬ ላይ ደግሞ እኔ ጋር ትንሽ መጠለያ ማግኘት ብዬ ሳስብ በዚህ ሰው እንደዚህ ጥቃት ሲደርስባት ነው የተመለከትኩት። የት ነበር የምትኖረው ነበር አንተ? ሻሸመኔ። ይዛክ የመጣችው የኔው ዘመድ ናት። እዛው ከሻሸመኔ። ምን ጎልህ ነው እንደዚህ ይህን ለመስራት ያሰኘህ? ራሱ ምን ጎልህ ነው? እስኪ ንገረኝ። ቤተሰቦች የሉ? ቤት ነው ቤተሰቦች ያሉት ራሱ ሻሸመኔ ናቸው ያሉት። ከዚህ በፊት ይህን ስራ ሰርተህ ታውቃለህ? ተደጋጋሚ ጊዜ በዚህ ስራ ነው የምትደረደረው። ብዙ ነን ሰዎች፣ ብዙ ነን። እንዳንተ እያምታታችሁ በየሰው ቤት ምገቡ ማለት ነው? ሴት ባለችበት ቤት ውስጥ ሁሌ እንገባለን። ምን ጥቃት ነው አላማችሁ? ሴትን ማጥቃት ነው አላማችሁ? ነው ሴትን ማጥቃትና ዘርፍን መውጣት። ስለዚህ እንዲህ ስትሰራ ኖረሃል ማለት ነው? እዚሁ አዲስ አበባ ውስጥ ወይስ ሻሸመኔ ወይስ ሌላ ቦታ? የምንሰበሰበው ሻሸመኔ ነው። ከዛ ነው በስምሪት ነው የምንበታታ ነው እንጂ ሻሸመኔ ውስጥ አንሰራም። ስንት ዓመት ነው? 22 ዓመት ነው ያልኩት። ቤተሰቦች እዛው ነው ያሉት? እዛው ናቸው። ምን ብለህ ነው ከቤት የወጣው? ምን አይነት ስራ ለመስራት? ወደ ፊልድ ወደ ኢንጂነሪንግ አግኝቻለሁ ብዬ። ምን ስራ? ሙያ ነው ትምህርት? ሙያ። ኢንጂነሪንግ ማለት በዚህ አሁን ባልከው እድሜ ጨርሰህ ምን ኢንጂነር የምትሆንበት እድሜ ነው ማለት ነው? አይደለም፣ ጨርሼ ሲሆን ኤፊ አሰርቼ ነበር ፎርጅድ።
ያለ እድሜ ቤተሰብን ለማሳመን ብዬ እኮ እድሜክ ሳይደርስ እንዴት እነሱ ያምነዋል? ኢንጂነር እንዴት ትሆናል በዛ እድሜ ራሱ? በእኛ ጊዜ 10ኛ ክፍል ላይ ትምህርት ከማትሪክ ከተፈተንም በኋላ ከወደክ የራስ ሙያ ነበር የምትማረው። በዛ ነበር የጀመርኩት። ከዛ እማራለሁ ብዬ እዛው ፋኔን አገኟት። እሷም ለኔ ቤተሰብ ነገር መሰለኝ፣ ዝምድና ሲሆን የስራ ባልደረባ ነች። ከዛ አጋጣሚ እንደዚህ አወራች ምናምን ስለ ስራ ተስማማን። ፋኔ ማለት እንግዲህ እንዳልኳችሁ የእኔ ዘመድ ናት ወይም ቤተሰብ ናት ከኔ ጋር። እሷ ናት እሱን ይዘው የመጣችው። በዚህ ዙሪያ ላይ እሷ ናት ተመካክረን አንተ ቤት ይዛኝ እንድትመጣ የሆነችው ነው እያለኝ ያለው። ስለዚህ ፋኔ የምታውቀው ነገር አለ ማለት ነው። እሷን ካለችበት ይዘዋትም እንዲመጡ ተከታትለዋት፣ ምክንያቱም ራሷንም እንዳትደብቅ ማለት ነው፣ ደብቃ እንዳትጠፋ ካለችበት ቦታ እንድትመጣ ይደረጋል ማለት ነው። በዛሬው ዕለት እሷን አስገብቼ አንተን ፊት ከሆነ ከደረሰች አንተ ፊት፣ ካልደረሰች ለብቻዋ ማውራታለሁ። ለማንኛውም ስንት ቤቶች ገብተህ ታውቃለህ እስካሁን? 2 ቤቶች ከዚህ በፊት ምን አደረክ? ከዛ እንዳትዋሽኝ እንዳትደብቅ። ክህደት የባሰውን ቅጣት ነው የሚያስከትለው። ምንም አይነት ክህደት አልፈልግም፣ ለራስ ስትል ማለት ነው። ቀጥል። እነዚህ ቤት ውስጥ በጣም ትላልቅ ንብረቶች ነበሩ። በውድ ዋጋ የሚሸጡ የታሪክ መጽሐፍቶችም ነበሩ፣ ቅርሶች ማለት ነው። እነሱንም ዘርፌ ወጥቻለሁ። የት ነው? የት ቦታ ነው? ወዴት አካባቢ ጋር ነበር? ወደ ሰንዳፋ የሚባለው ከተማ አካባቢ። ተቀጥረ ሰራተኝነት ሄደ? መኖሪያ ቤት ውስጥ ነው? መኖሪያ ቤት ውስጥ ነው። ትልቅ ቪላ ነው። አንደኛውስ? አንደኛው ወደ ዝዋይ አካባቢ ጋር ነው። ዘረፋን ያደረገው ከዛ ሴቶችንም ማጥቃት ነው? ምንድነው ሀሳቡ ዓላማ የነበረው? የመጀመሪያ ሴቶችን ለማጥቃት ነው። ከዛ ነው ዘርፈ የምንወጣው እንጂ ሁሌም እንደዚህ ረጅም ጊዜ የሚፍጅብን በማይታወቅ መንገድ ሴት ሆነን እንሰራለን። ሙያም ወጥ ምን መስራት ስለምንችል እንደዚህ እንሰራለን። ከዛ በኋላ ነው በስተመጨረሻ ቤት ውስጥ ማንም በማይኖርበት ሰዓት ላይ ነው ደፍረንም ዘርፈን የምንወጣው። አሁን እኔ ለ2 ቀን ያህል እዚህ ቤት አልነበርኩኝም። ስለዚህ እኔ ባልነበርኩበት ሰዓት ቀን አመቻችተህ ነው። እኔ ምናልባት በስራ አጋጣሚ ከዚህም በፊት በነበሩት ወራቶች ላይ አንተ ባለበት ጊዜ ላለፉ ቀናቶች ከዚህ ቤት ወጥቼ አውቃለሁ። ማለትም አድሬ ወይም 2 ቀን እንዳልከው 3 ቀን እንደዛሬው ማለት ነው ተፈጥሮ ያውቃል። ምንም ነገር ሲፈጠር ተመልክቼ አላውቅም። ዛሬ ላይ ቀኑ ሆኖ ይሄን ነገር እንድታስብ ያደረገ ባግራውንድ አጥንተህ እስክትጨርስ ነበር ማለት ነው። ነገሮችን እኔ ቤት ውስጥ ምን እንዳለ ምናምን በደንብ አጣራ በዚህ በነበርክባቸው ጊዜያቶች እንጂ አሁን በአንድ ቀን ቢሳካልህ በአንድ ቀን አጥንተህ በአንድ ቀን ዝርፍ የሆነ አድርገህ ትወጣ ነበር። ህጋችን እንደዚህ በአንድ ቀን አይፈቅድም ማለት ህግም አለው ጭራሽ። ምንድነው ህጉ? ስለ ተቀጠርንበት ቤት በደንብ ማጥናት ነው። ስለ ሰውየው ምንድነው የሚሰራው ወይም ሴትዮዋ ምንድነው የምትሰራው፣ በምን ሰዓት ትወጣለች፣ በምን ሰዓት ትገባለች የሚለው ምናምን በደንብ ማጥናት ነበረበት። ስለዚህ ምን ያጠናህ ነው? አብዛኛው ጊዜ ከፊልድ ከመውጣት በፊት ሙሉ ጊዜም ቤት ውስጥ ነው የምታሳልፈው። እነዚህ ጋዜጠኛ እንደሆንክ አውቃለሁ፣ ግን እንደዚህ በወንጀል ምናምን ይሆናል ብዬ አስቤ አላውቅም ነበረ። ስለዚህ ዛሬ ቢሆንልህ ኖሮ ዘርፈህ አሁን የያዝከው መሳሪያ ወይም እዛ ጋ ያለው መሳሪያ ከዚህ በፊት ጥቃት ፈጽመህበት ታውቃለህ? ሰው ገለህበት፣ ነፍስ አጥፍተህበት? አይ በጭራሽ። እርግጠኛ ነህ? መሳሪያ በነገር ላይ በጣም ቀላል ነው፣ ነገሮችን ለማጣራት ማለት ነው። እንግዲህ ያ ወንጀል ፈጽመህበት ከሆነ በቀላሉ የሚጣራ ነገር ነው። አድርገህበት ከሆነ ስለትም ጭምር ይዘህ ነበር፣ የሆነ ዱቄት ነገርም ይዘህ ነበረ። ዱቄቱ እየተጣራ ነው ምን እንደሆነ። ምናልባት የምትነግረኝ ነገር ካለ ከዱቄቱም ጋር የተያዘ ነገር ንገረኝ። ምንድን እንደሆነ ዓላማው፣ ሀሳቡ የያዝከው ነገር ማለት ነው። ስለቱንስ ጥቃት ፈጽመህበት ታውቃለህ ወይ የሚለውን ነገር ንገረኝ። አይ ስለቱን አስፈራራበታለሁ እንጂ ጥቃት ፈጽሜበት አላውቅም። መሳሪያው ደግሞ አንድ ቀን ተተኩሶ አያውቅም። እንደዚሁ ከሰው ላይ እንደተቀበልኩት አስቀመጥኩት ለስራ ስለሚያስፈልገው። ከሰው ነጥቀህ ነው? ህገወጥ መሳሪያ። አመዱ ምንድን ነው? አመድ ነው ዱቄት ነገር የከተትከው ምንድን ነው? እሱ አደንዛዥ እጽ ነው።
እንደዚሁ ጥቃት ለመፈጸም ስሞክር እምቢ ከተባለኝ እሱን የምበትነው ከዚያ ደነዝዛቸዋል። ማፍዘዣ ማለት ነው። ነገሩ በጣም በጥልቀት የተጣራ ወይም ደግሞ ምንድን ነው የታሰረበት የታቀደበት ነገር ነው የሚሰራው ስራ እንደምትሰሙት እንደምታደምጡት። ይሄ ነገር እዚህ ቤት ውስጥ ስለመፈጠሩ እስካሁን ድረስ ማመን አልቻልኩኝም። ማለት ለደቂቃ እንኳን በራሴ ቤት ውስጥ በሰው ነገሮች ላይ እንኳን ምን ሊፈጠር እንደሚችል አይኔም ልቤም ገልጦ ነው የሚከታተለው ነገሮችን። ተጠራጣሪ ነኝ በጣም ስራው ተጠራጣሪ ስለሚያደርግና እኔ ቤት ውስጥ ግን 5 ወር ሙሉ ስለሚፈጠረው ነገር አንዳችም ነገር ተጠራጥሬ አላውቅም። የሚያሳይ ነገርም ገጥሞኝ አያውቅም። ግን ደግሞ አሁን እስኪ እኔ መለስ ብዬ ወደኋላ ቪዲዮዎችን አያቸዋለሁ። ከዚህም ውጪ ነገሮች ተፈጥረው ከሆነ ማለት ነው። እኔ ሲፈጠር ምንም ነገር ተመልክቼ ስለማላውቅ ነው። ዞሮ ውጣ ዞሮ እንግዲህ ውድ ቤተሰቦች እቺን ሴትዮም እንግዲህ ዘመዴ ናት ብዬ ያሰብኳት ሴት ነው ይሄን ነገር ያደረገችው። ፋናዬ ማለት በጣም ማቃት የምታቀኝ ስራዬ ምን እንደሆነ የምታቅ ሴት ናት። ከዚህ ነገር ጋር እጇ የተያዘ ከሆነ የምታውቀው ነገር ካለ በጣም ነው የሚገርመኝ። እሷ ለማንኛውም እንደምትመጣ ስለማውቅ ያው እሷም ጋር ቆይታ አደርጋለሁ። ቀደም ሲል እንደሰማችሁትም የኢየሩስ ታሪክ በጣም አሳዛኝ ልብ የሚነካ ታሪክ ያላት ልጅ ያሳለፈች ሴት ናት። ዛሬም ላይ ይሄ ነገር ሊደገምባት ስለመሆኑ ጭምር ደግሞ ተመልክተናል። ወደኋላ እንግዲህ መለስ እያልኩኝ ነገሮችን አጣራለሁ እዚህ ቤት ሌላም ጉዶች ተፈጥረው ከሆነ ማለት ነው። ዞሮ በድጋሚ እመለሳለሁ። እስኪ ሴትዮዋም ትምጣ፣ ነገሮችን በደንብ ልከታተል ላጣራና እልባት እንሰጠዋለን። አብረን እንቆይ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እንግዲህ በድጋሚ ተመልሻለሁ። አጠገቤ አንድ የማውቃት ሴት ዘመዴ፣ የእናቴ እህት ማለት እችላለሁ። ከእናቴ ጋር ፋናዬ ትባላለች። እንግዲህ ፋናዬ የእናቴ እህት ነሽ። አዲስ አበባ ከደረስሽ በኋላ ራስሽን ልትሰልቢ ወይም ልታጠፊብን ሞክረሽ ነበር ፋናዬ። በዚህ አይነት ኢነርጂ በዚህ አይነት ቶል ስላወራሁሽ ራሱ በጣም እየከፋኝ እየደበረኝ ነው። ምክንያቱም እኔና አንቺ የምንተዋወቅበት በዚህ አይነት ሁኔታ አይደለም። አሁን ግን ስራሽ ምን እንደሆነ ስላወቅኩኝ የሆነውን ነገር አንቺም ስለተረዳሽ ልጠፊኝ የሞከርሽበት ጉዳዮች ነበሩ። ጉዳዩ እንደተጣራና እንዳወቀን ሲገባሽ ማለት ነው፣ እጅሽም እንዳለበት ጭምር። አሁን ፋናዬ ክህደት አልፈልግም፣ ሌላ ነገርም አልፈልግም። እናቴም ጉዳዩን ሰምታለች። ለእናቴም ነግሬያታለሁ። በጣም ያዘነችው እየጮች እያለቀሰች ወደዚህ እየመጣች ነው። ከተገናኛችሁ ተገናኛችሁ። ለማንኛውም ግን እኔ በዋናነት የምፈልግሽ በህግ የሚያስጠይቅ ድርጊት ስለሆነ ጉዳዩ ራስሽን ከማጥፋት ጀምሮ እንደተነቃብሽ ሲታቂ ለራስሽን ልታጠፊ ልትሰለቢ በደንብ ሞክረሽ ነበር። እንግዲህ ተከታትለውን ይዘውሽ የመጡት ፋናዬ ማለት ከእናቴ ጋር ምንድን ነው ዝምድናችሁ ማለት ነው? ወይም ከኔ ጋር የሚያዛምደን በእናቴ በኩል ስለሆንሽ ነው ዝምድናችሁ። ከእናቴ ጋር ምንድን ነው የሚያዛምዳችሁ? ከእናቴ ጋር የአንድ አያት ልጆች ነን። የአንድ አያት ልጆች ናችሁ? የአንድ አያት ልጆች ነን። ፋናዬ ስለዚህ ያው እህት ማለት ነው። በቃ እህቴ ናት። እኔ ደግሞ አክስቴ እያልኩሽ አድጌያለሁ፣ አውቃለሁ ከልጅነትም ጀምሮ። ፋናዬ እንግዲህ ሻሸመኔ ነዋሪነት እንደነበረሽ እንዳረግሽ አውቃለሁ። ሻሸመኔ ላይ ወደ አዲስ አበባ አልፎ አልፎ ትመጪ እንደነበርና ከልጅነት ጀምሮ ሳቅሽ አድጌያለሁ። እዚህ ስትመላለሽ ለብዙ ጊዜያት
ስራሽ ምንድን ነው የሚለውን ነገር አላውቅም። በእርግጥ ግን እዛ ሻሸመኔ ላይ የራስሽ ስራዎች ሰሪ እንደነበር የሆነ የተወሰኑ ነገሮች አሉኝ። በዚህ ልክ ባይሆንም ለማንኛውም አሁን ጉዳዩን አስመልክቶ ነው የምናወራው። ስለሚመስሉ ነገሮች ሲሆን ወይም መሰሉኝ ስለምላቸው ጉዳዮች ሲሆን ስለሆነው ክስተት የዛሬውን ጨምሮ ከዚህም በፊት ስለነበሩት እንድትነግረኝ ይፈልጋሉ። አንቺ ነሽ ይህንን ሰው ሰራተኛ ብለሽ እዚህ ቤት ይዘሽልኝ የመጣሽው? ታግዛለሽ ብለሽ? እኔ ቤት አንዲት ሴት እንዳለች እናቴ ነግራሽ ትንሽ ጫና የስራ ጫና እንደበዛብኝ ስለነገረች የሆነ ነገር እንዳወራችሁ እና ዞሮ ዞሮ እኔ ጋር አለለ ብለሽ በስልክ ከዚህ በፊት አውርተሽኝ ነበረ ከብዙ ወራቶች በፊት። መልካም እንግዲህ በአንቺ በኩልም ከሆነ እሺ ጥሩ የምታግዝ ሴት ከመጣች የስራ እድል መፍጠርም ነው፣ ለራሴም ምናልባት ጫና መቀነስ ነው። ቤቴም የነበረችው ሴት እንግዲህ ጫና ለመቀነስ ብዬ ከነበረችበት ነገር አንጻር ለመቀነስ ብዬ በዘመድ የመጣች አንዲት አጋዥ ካለች ትምጣና ትስራ ብዬ እየሰራች ነበር ለ5 ወር ያህል ወይም ወደ 5 ወር የሚጠጋ። እቺ ሴት ወንድ ሆና ተገኘች። ወንድ ነው። አዎ ወንድ ነው። ወንድን ታውቃለህ? ወንድ ነው። እንዴት ማለት ለማለት እንዴት? ስራችንን የሚያቀለጣጥፉት ወንዶች ናቸው። ብዙ ቦታ እዚህ ብቻ እኮ አይደለም፣ በጣም ብዙ በየቡድኑ በየክልሉ እየላክን እያሰራን ነው። ወንድ ነው። ከሴት ወንድ አይሻልም ማለት? ሴቶቹ አይሰሩም እንዴ? ወጣቱን የተሻለ ስራ መስጠት ሲገባ በየክልል በየከተማው በየቦታው እየላካችሁ ወንዶችን ሴት አስመስላችሁ የሰው ቤት እያዘረፋችሁ ሴቶችን እያስጠቃችሁ ሴት ነሽ እንዴት አልገባኝም። ቆይ ወንድ ልጅ ሲሰራ እጁ ይጣፍጣል። የጣፈጠ ምግብ አይደል ስትበላ የቀረብኩት? አሁን እሱን እንድታወሪኝ አልፈልግም። ታዲያ ምን ልበል? ቆንጆ ይጣፍጣል ይላል። አብልቶ አጠጥቶ የተመቻቸ ነገር ሲኖር ዘርፍ ይወጣል። በዝርፊያ ስምሪት ነው ያሰማራ ናቸው። የቤት ሰራተኝነት አይደለም የቀጠርናቸው። የዘረፋ ስምሪት ግን መግቢያችሁ ወይም ማምታቲያችሁ የቤት ሰራተኛ አስመስላችሁ። ታዲያ የቤት ሰራተኛ ካሉ አስመስለን ካላስገባ ማን ወንድ ልጅ ማን ያስገባዋል? ማን ያሰራዋል? ሴት ናት እንጂ በተለምዶ አጋዥ ተብላ የቤት ሰራተኛ ተብላ የምትቀጠረው ወንድ ልጅ ተቀጥሮ ያውቃል? ለእኔ ይሄን ነገር እንዴት እኔ ሌላም እንደዚህ ወሰንሽ? አንተ ጋር አልነበረም። እኔ እንደውም ጭራሹኑ ከተስማማው ምን ካልኩ በኋላ ነው አንተ መሆኑን ያወቅሁት። ሲጀመር መጀመሪያ ነግራ እንዴ? እሱንማ ነግራሻለች እናቴ። ሮቤል ከፈል ደውለሽ እኮ ነው ያነገርሽኝ። ሌላ ሰው ነበር ያዘዝኩልህ አንተ። ስላላዘዝሽልኝ አይደለም እንሰራለን እኮ አሁን እያልኩሽ ያለሁት ቤቴ ያስገባሽው ሰው ሆነ ተብሎ የታቀደበት ነገር ነው። ስታመጩ ተያዥ ሆነሽ ነው ያመጣሽው። ሴት ናት ብለሽ ሙሉ እመቤት ትባላለች። ወጣት ሴት ናት፣ ትሰራለች። እኔ አውቃታለሁ። ከዚህ በፊትም ቤት አስቀጥራት በሆኑ አጋጣሚዎች ነው ከዛ ቤት የወጣችሁ ብለሽ ብዙ አሳምነሽኝ ነው ተደውለን የተነጋገርነው። ይዘሻት እኔ ብዬሽ አንቺ አዲስ አበባ አድርሰሻት ተረክቤሽ ነው 5 ወር ያገለገለችው። አንቺ እያልኩ ማወራው ሆነ አይደለም። በሰዓቱ ግን በዛ አይነት መንፈስ ውስጥ ሆነን ነው ተነጋግረን እዚህ ቤት የገባው ይሰውዬ። እኛ ስምሪታችን እንደዛ ነው። አንተም ብትሆን እንደዚህ አይነት ጋዜጠኛ መሆንንን ሳይሆን እንደዚህ አይነት እንትን ውስጥ የምትሰራ ሳይሆን ደህና እንዳለክ ራስን እንደቻልክ ደህና ነውጥ እንዳለ ስላየው ገንዘብ ስለሚበልጥ ከዚህ ምንድነው ገንዘቡን አስበልጬ ሰርፈና ብዬ ልኬዋለሁ። አያዝም ነው እንደዚህ አይነት ከበስተጀርባክ እንደዚህ ኮልኮል የምታመጣ መሆኑን መቻወቅን እኛ በእኔ ብቻ አይደለም ደግሞ አሉ ሌሎችም። ወርቅነህ የሚባል አለ። ምንድነው? ማን ወርቅነህ? አብረን በጋራ የምንሰራቸው አሉ። በአጋጣሚ ነው ከእናንተ ጋር በምኖርበት ሰዓት ኖሬ ምን ብዬ ተዋወቅኩት። ስራ እንዳለ አብረን እንደምንሰራ እንደሚያልፍልኝ ነገረኝ። ተስማማው። ያኔ ከእናንተ ጋር ወጥቼ እጠፋለሁ ብዬ ያሁላን ጦርነት ተፈጥሮ አባብዬም በምንም ብዬ ወጥቼ ሄድኩኝ። ሲሄድ ሻሸመኔ ገባሁ። ሱቅ ተከፈተልኝ። ሱቄን እየሰራሁ እኖራለሁ። በዚህ ስራ እየተዳደረ እኛ ሰዎች እናገናኝለታለን፣ እሱ በየቦታው ይበትናል እንላለን። በቃ ወንድ ነው። ሴቶችን ለምን አልጠቀማችሁም? ሴቶቹ ይፈራሉ። ሴቶች ፈሪዎች ናቸው በተፈጥሯቸው፣ ትደናገጣለች። ወንድ ልጅ ግን በቃ ማንነቱን ሸፍኖ እንደዚህ ተሸፋፍኖ ምን ብሎ በቃ ልጅም ስለሆነ ጎረምሳም ስለሆነ ወጥቶ ነው እንትን ይላል፣ ድፍረቱን ያገኛል። ስለዚህ ስምሪታችሁ ውስጥ ሴቶች የሉበትም? ሴቶች አሉ፣ የሚገቡበት ቦታ አለ፣ እንደ ሁኔታው ነው አሉ። ሴትም አለ ወንድም አለ፣ ግን ይለያያል ቦታ የሚገቡበት። ለሴቶቹ የት ይገባሉ? ወንዶቹ እስኪ ልዩነቱን ንገሪኝ አንዴ።
ይኸውልህ የምናስገባው አንዳንዴ እንዴት መሰለህ፣ ይሄ አጋጣሚ ሆኖ አንተ ጋር እንደውም አንተ ጋር ሴት ነበር ልናስገባ የነበረው ወንደላጤም ስለነበር ሴት ነበር ልናስገባ የነበረው። ወርቅነህ ነው ተሸውዶ ይሄንን ያስገባው እንጂ አንተ ጋር ያልነበረም የታቀደው። ሴቷ ሙሉ መቤት የምትባል ሌላ ነበር ሴት። እሷ ትገባለች፣ ታጠናለች፣ መውጫ መግቢያ እንትን ትላለች። ብዙ ጊዜ ማትኖርም አመት ያህል አትጠብቅም። ዘርፋ ለመውጣት ነው። በዚህ ነው ንግግራችን። ወንደላጤዎች ጋር ሴቶች ጋር ደግሞ ባለትዳር ጋር ወይንም ደግሞ ሴቶች ጋር ሴት ያለችበት ጋር ደግሞ ወንዶች ይገባሉ። ለምን ይዘርፋሉ፣ ያታለሉ፣ ምን እያሉ ብዙ ነገሮችን ያለበትን ቦታ በተለይ ልጆች ካሉ እዛ ሚስጥር ያወጣሉ። በዚህ ቦታ እንዲህ ያለ ብለው ስለሚናገሩ መውጫ መግቢያውን ይናገራሉ። ከዛ በኋላ ዘርፍ ይወጣሉ። አላማና አላማችን ለዝርፊያ ነው የተሰማራ ነው። መሳሪያና አደንዛዥ አፍሳዥ ነገር የምትሰጧቸው ማስፈራሪያ ነው። እናንተ ናችሁ የምትሰጧቸው? ማስፈራሪያ ነው የምትሰጧቸው? እኛ ነው የምንሰጠው። እኛ እንሰጣለን፣ እናስፈራራለን። በዛ ምንም አይነት ነገር እንትን አይሉ። እንዴት አልታሰርሽም እስካሁን? በዚህ ጉዳይ አልታሰርሽም? ማን ያስረኛል? እርግጠኛ አንተም ቤተሰብ ስለሆንክ መተብኝ ነው እንጂ ማን የት በምን በኩል እንገኛለን? በዚህ ኮንፊደንስ ነው የምታወሪው ስለምትሰሩ ድርጊት? ገንዘብ አይደል እንዴ ህይወትሽና አሁን ቆይ ገንዘቡን ዘረፋ መጡት ለአንቺ ሰጡሻል? አዎ እኛ ያምጥተው ሙሉ ለኛ ነው የሚሰጡት። እኛ ነው የተወሰነው የምንሰጣቸው። ቀንሰን አይተን ከወርቅነህ ጋር ተነጋግረን ምን እናድርግ፣ የትኛው ይሁን፣ የትኛው ሰው እንትን አመጣ፣ ምን ያህል ገንዘብ አመጣ፣ የትኛው ከፍተኛ አመጣ፣ እንደያመጡት ሁኔታ እናስብላቸዋለን። ወርቅነህ የት ነው ያለው? ማን ነው አለ? እሱን ፈለከው? እሱ ነው ሱቅ የከፈተልሽ? አዎ እሱ ከፍቶልኝ። እሱ በዚህ ስራ ላይ ቆይቷል ማለት ነው? አዎ ስንት አመቱ። የት ነው ነዋሪነቱ? እሱም አሉት ብዙ ንብረቶች አሉት። የት ነው ነዋሪነቱ? አሁን እሱ ዝዋይ ነው የሚኖረው። ያድነኛል ብለሽ በጣም እየተኩራራሽ ነው። በጣም እንገባለን እንወጣለን፣ ምን ችግር አለ? ስለዚህ እስር ለምደሻል ማለት ነው አንቺ። ምንም ብትገቢም እንደምትወጪ ታውቂያለሽ ማለት ነው። እንዳትጨነቅ። አንዴ ትናንትና አንተ ትንሽ ልጅ ነኝ እንትን ነው ምንም አታመጣም። ፋኔ አንቺ በጣም ትልቅ ሰው ነሽ እንዴ! እናት ነሽ እኮ ማለት እንዴ! ልጆችም እኮ አሉሽ አይደል እንዴ? አሉኛው አሉ ያድጋሉ። እያደጓት አታያላችሁ እንዴ? አልመጡም እናንተ? ምን በዚህ ስራ ቆይ በዚህ ስራ እንደምትሰራ ያውቃሉ ወይ? አብረውሽ ይሰራሉ? አያውቁም። ስራዬም ሱቅ እንደምሰራ ያውቃሉ አይደል? ሱቅ ነው እኮ ያለው። ሱቅ እየሰራሁ እኮ ነው። ምንድን ነው እንደዚህ ጫት ውሃ ምናምን ነገር ነው የምትነግጁ ይመስለኛል ስሰማ። በፊትም እሱን ነበር የምትሰሪው? አዎ በደንብ አስፋፍቼ። እዛ ሲመጡ ትንንሽ ልጆች ይመጣሉ፣ ይለምዳሉ ያንን ነገር ሁሉ ነገር እንትን ይላሉ። በዛ ቦሬ ኑሮ እንደመረረው እንትን እንዳሉ ሲነግረኝ በዚህ አይነት ስራ አለ ትሄዳለህ ወይ እለዋለሁ። ታሰብላል ስለው አዎ ይላል። ተነስቶ ይመጣል። እንነጋገርና በተገኘበት አማራጭ እንልካቸዋለን በየቦታው ለመስራት። አሁን ለማንኛውም ከአንቺ ጋር ምናልባት በዚህ ልክ ጉንጭ አልፋ ክርክርም ሆነ ውይይት ላያስፈልገኝ ይችላል። የቀረውን ነገር እኔ በማስረጃም ያያያዝኩት ስላለ እንግዲህ ጣቢያ ትሄጃለሽ። ለማምለጥ ሞክረሽ ነበረ። ራስሽን ለማምለጥ ካንተ ጋር ነው ጣቢያ የምሄደው። ከምትሄጂው አካል ጋር ጣቢያ ትሄጃለሽ። የቀረውን እዛ ትናዘዣለሽ። ፍርድሽን ታገኛለሽ በህግ አግባብ። አንቺም ሳትሆኚ አሁን ስለምትተማመኝበት ሰውም ግለሰብም ጨምሮ ወርቅነህ ስለተባለ ሰውዬ እሱም እናጣራለን። ካለበት መጥቶ እስር ቤት ትገናኛላችሁ። መውጫችሁ ሳይሆን መግቢያችሁን ታዩታላችሁ። ከዚህ በኋላ የት እንደሆነ ማረፊያችሁ። አብረሽም ይዘሽ የመጣሽው ሴት ናት ብለሽ እያንዳንዳችሁ ያሰማራችኋቸውን ሰዎች አነፍንፈን ይዛለን ካሉበት ቦታ። ከየት ታገኛቸዋል? የት እንዴት ብላችሁ በሊስት መዝግባችሁ የት እንደምታሰማሯቸው እሱ ይጣራል እያልኩሽ ነው ያለሁት። አድርጌው ደግሞ አሳይሻለሁ። በህግ እንዴት እንደምትቀጡ አሳይሻለሁ። ይሄንን ከአንቺ ጋር በዚህ ልክ በማውራቴ በጣም አዝኛለሁ። በልጅነቴ ማቅሽ ሴት ስለሆንሽ ትልቅ ሰው እንደሆንሽ ስለማቅ ከአንቺ የሚጠበቅ ስራ እንዳልሆነ ስለማቅ እየሰራሽ ያለሽው እያዘንኩ ማለት ነው። ዞሮ ዝምድናችንን ሳይሆን ህግ በሚለው ያደረግሽን ድርጊት አስመልክቶ በማስረጃ አያይዤ ለህግ አቀርብሻለሁ። ያንን እንግዲህ ተከታትሎ ዳኛ የሚፈርደውን ይፈርዳል። ከፈጣሪ ጊዜ ጣለኝ አንተ ጋር አምጥቶ ጊዜ አንተ ጋር ጣለኝ። ይኸውልሽ ጊዜ በተው። ለማንኛውም እኔ በዚህ ልክ አላወራም። ተነሽ ነገር ስለሌለ ምንም ማለት አልችልም።
ያው ዝም ብያለሁ በቃ። አዎ ዝም እንዳልሽ ከዚህ ውጪና መኪና ላይ ጠብቂ ነው ቶሎ በይ። ለማንኛውም ውድ ቤተሰቦች በጣም አዝኛለሁ በሆነው ነገር በተፈጠረው ነገር ምንም ቃል የለኝም። ባልደረቦችም ከጀርባ ሆነው እንግዲህ ይሄ ነገር እኔ ቤት ስለመፈጠሩ ሲያዩ ሲሰሙ ሁሉም ስለ ራሳቸው ጥርጣሬ የራሳቸውንም ነገር መፈተሽ ነው። ይሄ የእሷ ስልክ ነው በነገር ላይ ረስተውታ ነው ይጣራ እሺ ከራሷ ከስልኳ ላይ ወርቅነህም ስለተባለው ስለሌሎቹ ዞሮ ዞሮ እያንዳንዱ ነገር ይጣራል። በእነዚህ ሰዎች ዙሪያ ያሉ ሰዎችም ማናቸው ምንድናቸው በደንብ አጣርተን ለህግ ለፍርድ የምናቀርባቸው ይሆናል። ይህም ግለሰብ እዚሁ ቤት ሴት መስሎ እንደ ወንድ እያምታታ ለቀናቶች ለወራቶች በየቤቱ እየቀያየረ ሲሰራ ሲዘርፍ የኖረ ልጅ እሱም በህጉ አግባብ ላደረጋቸው ወንጀሎች ድርጊቶች የሚቀጣ ይሆናል ማለት ነው። የኢየሩስንም ነገር ከዚህ በኋላ የማስበው ወይም ደግሞ ከዚህም በኋላ ለእሷ የተሻለ ይሆናል ብዬ የማስብበት ቦታ ላይ እንግዲህ ለማስቀመጥ ነው ሞክረው። አሁንም ቢሆን እንግዲህ ላላሳያት ፈልጌ ነበረ፣ ሚዲያ ላይ ላላቀርባት ፈልጌ ነበረ። ነገሩን በውስጥ ነበር የያዝኩት። ዛሬ ግን ቀኑ ሆኖ በአንድም በሌላም ሳልፈልገው እንግዲህ ላቀርባት ችያለሁ። ጥቃት ሊደርስባት በመሆኑ ምክንያት ማለት ነው። ዞሮ ዞሮ ወደኋላ መለስ ብዬ የማያቸው ቪዲዮዎች ይኖራሉ። እዚህ ቤት ምን ተፈጥሮ ነበር ብዬ ራሴን እንድፈትሽ ማለት ነው። ያንን ነገር ራሴን ድጋሚ እፈትሻለሁ። ካሜራው የያዘው ነገር ካለ ግቢ ውስጥም ሳሎንም ሌላም ክፍሎች ላይ ማለት ነው። እሱን እንግዲህ አያይዤ የሚሆኑ ነገሮች የሚታዩ ነገሮች ካሉ ማጣራቶችን አደርግና ማስረጃዎችን ሰብስቤ ለህግ ማቀርባቸው ነው የሚሆነው። ለእሷም ነፃነቷን የተሻለ ሁኔታ የምታገኝባቸውን ነገሮች እንግዲህ መክርበት ይሆናል። ባልደረቦችም ራሳቸውን ሊፈትሹ እንግዲህ ሁሉም የየራሳቸውን ካሜራ ከፍቶ ወደኋላ እስከ ማየት ድረስ ደርሰዋል። በዚቹ ቅጽበት ማለት ነው። ሁሉም ተደናግጧል ይሄ ነገር ስለመፈጠሩ። ስለዚህ ያንን አድርግ። ይሄ ነገር እንግዲህ ማስተማሪያ ይሆናል ብዬ አስባለሁ። በደንብ ደግሞ ነገሩን አጠናክሬ ወደ እናንተ መመለስ ነው የሚሆነው። ውድ ቤተሰቦች እስኪ የሚሆነውን ነገር አብረን እንከታተላለን። አዲስ ነገር ካለ አብራችን ቆዩ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ ሶስተኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንሎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ውድ ቤተሰቦች እንዲያ እያልኩኝ ሁሉንም በመቀጣጠል እንግዲህ የተፈጠሩትን ክስተቶች ኩነቶች ወደ እናንተ ሳደርስ የቆየሁትን ይመስላል። ውድ ቤተሰቦች እኔው ቤት ውስጥ የተፈጠረው ጉድ እንግዲህ ከምን አንስቶ ወደ ምን እንደደረሰ መጨረሻው ምን እንደሆነ የተመለከታችሁ ይመስለኛል። ስለዚህ እናንተም እንግዲህ ቤታችሁን አጥሩ፣ ቤታችሁን ቼክ አድርጉ። አዲስ ነገር ስታዩ ተጠራጠሩ ለማለት እወዳለሁ። እንግዲህ እኔም ሳልጠራጠር ቀረቼ ወይም ደግሞ ምንም የተመለከትኩት ነገር ሳይኖር ስለቀረ ቤቴ ውስጥ ግን ባላወቅኩት ሁኔታ ይሄን የሚያክል ጉድ ተሸክሞ ነበር። ይሄ ቤት አፍ የለውም እንጂ ግድግዳው እንግዲህ አፍ ቢኖረው ስንት ነገር ያወራ ነበረ። ያው የኢየሩስም ጉዳይ እየመከርኩበት ባለበት ሁኔታ ነው ያለው አሁን ላይ። ከእሷም ጋር የተወሰኑ ነገሮችን ተወያይተናል። ለእሷ የተሻለ የሚሆነውን ነገር ስመኝ ጭራሽ ደግሞ ሌላ ያልታሰበ ቢያንስ በሚታወቅ አይነት አካል ቢሆን ጥሩ ነበረ። ባልታሰበ ማንነቱን በቀየረ አይነት ግለሰብ ይሄ ጥቃት ሊደርስባት እንደነበረ እኔም ላይ ጥቃት እንደሚያደርስብኝ ሲያስፈራራት እንደነበረ ይሄን ነገር አስባ ፈርታ ዝም ብላ ቆይታለች እና በዛ ምክንያት እንግዲህ እነዛ ወራቶች ገፍተው ዛሬ ላይ ይሄ ከባድ ጊዜ መጥቶ እንግዲህ ይሄን ነገር ሊያስመለክተን ችሏል። ይሄንን ክስተት ዞሮ ዞሮ አሁንም የእሷን ሰላም ለመጠበቅ ነፃነቷን የምታገኝበት አይምሯ እንግዲህ ከመጥፎ ነገር ከማሰብ መጥፎ ነገሮች እየሆኑብኝ ነው ብላ ፈጣሪን ከማማረር ወጥታ
ወደ ተሻለ ህይወት ፈጣሪ ወደ ማመስገን የምትመጣበት እንዲሆን የተቻለኝን እየሞከርኩ ነበር። አሁንም እሞክራለሁ፣ መሞከሬን አልቀጥልም። እንግዲህ ጸልዩልን ውድ ቤተሰቦች። እናንተም ለእናንተ ጥሩ ማስተማር ይሆናል ብዬ ስላሰብኩኝ ለእናንተ በተከታታይነት እያሳየው እንግዲህ አቅርቤላችኋለሁ ብዬ እገምታለሁ። ዞሮ ዞሮ እነሱ ነገሮች ይተላለፋሉ ወደ እናንተ የተቀረጹት ቅጆች ማለት ነው። ያው መጨረሻው ይሄ ሆኗል። ሰው ዞሮ ዞሮ እነዚህ ሰዎች አሁን በህግ ጥላ ስር ነው ያሉት። ፍርዳቸው ገና አልተወሰነላቸውም። ሰሞንኛ ክስተት ስለሆነ ማለት ነው። ፍርዳቸውን ዳኛ በፈረደ ሰዓት እንግዲህ የሚያገኙና ወደ ከጣቢያ ወጥተው ወደ እስር ቤት የሚገቡ ነው የሚሆነው ማለት ነው። አብራችሁኝ ስለነበራችሁ እስከ ቪዲዮ መጨረሻ ውድ ቤተሰቦች፣ በሌላም ታሪክ በአዲስ ታሪክ እስከምንገናኝ ድረስ እጅግ አድርጌ እያመሰገንኩኝ ወንድማችሁ ጋዜጠኛ ሮቤል ነበርኩኝ። በሰላም ያገናኘን። ቸር ሰንብቱ።